ክፍል በጥንቃቄ የሚያዝ ምስጢር ይሄ ምስጢር ነው። እንዲያውም መጋረጃ አይከፈትም። በነገራችን ላይ አሁን እዚህ ከተማው ላይ ያውም ጊዜ መጋረጃ ክፍት አይደረግም። ለምንድነው እንደዛ የሚደረገው ቢባል ውስጥ ካሉት ጥንቃቄዎች አንፃር ካልሆነ ወይም ምስጢር ያላየ ሰው በምስራቅ በኩል መሄድ ይከለከላል። ቀን ሞትን ትሞታል። አዳም የሞተው 930 ዓመት ኑሮ አይደለም የሞተው ጋለው ከቆረብኩ በኋላስ ምን አረጋለሁ ሚል ሁሉ ጥያቄዎች አብረው ይነሳሉ። ያው እነዚህን ለማየት እንሞክራለን። ተባረክ እግዚአብሔር ዘሰማየ ሕማማተ ወልዱ ክብረ ወስብሐተ የልጁን መከራ ክብርና ጌጥ ውበት አድርጎ የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ክቡራን የዚህ ታላቅ ደብር መምህራን ወንጌል ሊቃውንተ ቤተክርስቲያን ያሬዳውያን፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። እንግዲህ የዐቢይ ጾምን ተከታታይ ሳምንታት በሰባቱ ምስጢራተ ቤተክርስቲያን ዙሪያ ስንማማር ቆይተናል። አላለቀም። እጅግ በጣም ሰፊ ስለሆነ ጥቂቶችን ብቻ ነው የተመለከትነው። ለዛሬ ቀጠሮ የያዝነው ምስጢረ ቁርባንን ለመመልከት ነው። በእርግጥ ድካም ይሆናል። እውነት ለመናገር እናንተም ብዙ እንደሰገዳችሁ እናስባለን። ያው ሳምንት ሲጠየቅ በእጅ ብልጫ ባይዘለል ብንማር ይሻላል ስላላችሁ የእናንተን ቃል ለማክበር ነው እንጂ በተለይ ደግሞ መምህራኑ እጅግ በጣም ድካም ላይ ነው የነበሩት። የቀኑ መርሃ ግብር ያለቀው ወደ 11 ሰዓት አካባቢ ነው። ለ11 ሰዓት ምናምን ጉዳይ ነው ያለቀው። እንግዲህ ቀጥታ ከዛ ነው ወደዚህ የመጡትና ስለዚህ መምህራኑ በተለይ ድካም ላይ ናቸው። ስለዚህ እንደው ቃል ለመጠበቅ ያህል ነው ጥቂት ደቂቃዎችን ብቻ ለዛሬ ቆይታ አድርገን ምናልባት በሌላ ጊዜ ፈቃደኞች ብትሆኑ በዚያ እንጨርሰዋለንና ለዛሬ ግን ውስን ደቂቃዎችን ብቻ ወስደን ምስጢረ ቁርባንን እንመለከታለን። በሶስት ክፍል ነው ያስቀመጥኩት። አንደኛው ቅድመ ቁርባን፣ ሁለተኛ ጊዜ ቁርባን፣ ሶስተኛ ደግሞ ድህረ ቁርባን የሚል። ቅድመ ቁርባን ማለት ከቁርባን በፊት ማለት ነው። ጊዜ ቁርባን ማለት በቁርባን ጊዜ ማለት ነው። ድህረ ቁርባን ማለት ከቁርባን በኋላ። በእነዚህ በሶስት ዐቢይ ክፍሎች ነው ቆይታ የምናደርገው። ምስጢረ ቁርባን ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። እንደገና ደግሞ ከአምስቱ አዕማደ ምስጢር አንዱ ነው። ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። ከአምስቱ አዕማደ ምስጢራት ተብለው ከሚጠሩትም አንዱ ነው። አምስቱ አዕማደ ምስጢራት የሚባሉት እንደሚታወቀው ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ አምስቱ አዕማደ ምስጢር ወይም አዕማደ ምስጢራት ተብለው ይታወቃሉ። የምስጢር ምሰሶዎች ማለት ነው። ስለዚህ ከነዚህ ውስጥ አንዱ ምስጢረ ቁርባን ነው። ሰባቱ ምስጢራተ ቤተክርስቲያን ደግሞ ተብለው የሚጠሩት መጀመሪያ ላይ እንዳየነው ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ንስሐ፣ ምስጢረ ከንዲል፣ ምስጢረ ቁርባን፣ ምስጢረ ተክሊልና ምስጢረ ክህነት። እነዚህ ናቸው ሰባቱ ምስጢራተ ቤተክርስቲያን ተብለው የሚጠሩት። አምስቱ አዕማደ ምስጢር ተብለው የሚጠሩት በትምህርት ደረጃ ነው። ሰባቱ ምስጢራተ ቤተክርስቲያን ተብለው የሚጠሩት ደግሞ በአፈጻጸም ደረጃ ነው። እደግመዋለሁ። አምስቱ አዕማደ ምስጢራት የሚባሉት በትምህርት ደረጃ ነው። በምን ደረጃ ነው አልኳችሁ? በትምህርት ደረጃ። ያ ማለት ልንማራቸው ልናውቃቸው የሚገቡን አምስት የምስጢራት ምሰሶች አሉ ማለታችን ነው። በትምህርት ደረጃ የሚባለው ለዚህ ነው። በአፈጻጸም ደረጃ ሰባቱ ምስጢራተ ቤተክርስቲያን
የምንማራቸው ብቻ ሳይሆን የምንፈጽማቸው ናቸው ለማለት ነው። ሰባቱ ምስጢራተ ቤተክርስቲያን በትምህርት ደረጃ ብቻ ሳይሆን የሚፈጸሙ ናቸው፣ በተግባር የሚደረጉ ናቸው። ለምሳሌ አሁን ምስጢረ ሥላሴ፣ ምስጢረ ሥጋዌ የምንለው ትምህርት የምናደርገው አይደለም፣ የምንማረው ነው። ምስጢረ ሥላሴ ማለት የሥላሴ አንድነት ሶስትነት ነው። የሥላሴ አንድነት ሶስትነት ይደረጋል አይባልም፣ ይታወቃል፣ ይገለጣል፣ ይነገራል እንጂ እኛ የምናደርገው አይደለም። ምስጢረ ሥጋዌም እናውቀዋለን እንማረዋለን እንጂ የምናደርገው አይደለም። ምክንያቱም አምላክ ሰው ሆኗል አስቀድሞ፣ ያንን ነው የምንገልጠው። እና እነዚህ ትምህርቶች ናቸው። ሰባቱ ምስጢራተ ቤተክርስቲያን የሚባሉት ግን ለምሳሌ ምስጢረ ጥምቀት የሚፈጸም ነው በ40 ቀን በ80 ቀን፣ ከዛ በኋላ በልዩ ልዩ ሁኔታ። ምስጢረ ሜሮን የሚፈጸም ነው። ምስጢረ ንስሐ የሚፈጸም ነው። ምስጢረ ተክሊል የሚፈጸም ነው። ምስጢረ ቁርባን የሚፈጸም ነው። ምስጢረ ክህነትም የሚፈጸም ነው። ምስጢረ ቀንዲልም የሚፈጸም ነው፣ በተግባር የሚደረግ ነው። ለዚህ ነው ሰባቱ ምስጢራተ ቤተክርስቲያን አፈጻጸም ናቸው ወይም ደግሞ ተግባሮች ናቸው። እነዚህ አምስቱ ምስጢራት አዕማደ ምስጢራት የሚባሉት ግን ትምህርቶች ናቸው ወይም ደግሞ ቲዮሪ እንደምንለው ማለት ነው። በቲዮሪ የምንማራቸው ናቸው። ከነዚህ ውስጥ ግን ምስጢረ ቁርባን ከአፈጻጸም ውስጥም አለ። ምስጢረ ቁርባንም ከአፈጻጸም ውስጥም ምስጢረ ጥምቀትም አለ። እነዚህን እንድናውቃቸው ነው ልዩነታቸውን እና በትምህርት ደረጃ በአፈጻጸም ደረጃ ቅድመ ቁርባን እንግዲህ ምስጢረ ቁርባን የምንለው አጠቃላይ ቁርባን ማለት መስዋዕት ማለት ነው፣ የሚቀርብ ማለት ነው፣ እጅ መንሻ ማለት ነው። እነዚህን ትርጉሞች የያዘ ነው። ቁርባን ማለት ለእግዚአብሔር የሚቀርብና ወደ እግዚአብሔር የሚያቀርብ ተብሎ ነው የሚፈታው። ቁርባን ማለት ለእግዚአብሔር የሚቀርብ ወደ እግዚአብሔር የሚያቀርብ። ለእግዚአብሔር የሚቀርብ ማለት ምን ማለት ነው? ህብስቱና ወይኑ ለእግዚአብሔር ይቀርባል። ከዛ ደግሞ ያ ተለውጦ ስጋና ደም ይሆንና እኛን ወደ እግዚአብሔር ያቀርባል። በባለሟልነት ያቀርባል፣ በጸጋ ያቀርባል፣ በክብር ያቀርባል፣ በስርየተ ኃጢአት ያቀርባል፣ በምህረት ያቀርበናል። በዚህ ምክንያት ቁርባን ይባላል። ስለዚህ ቁርባን ሁለት ትርጉም ነው ያለው። አንዱ ለእግዚአብሔር የሚቀርብ ነው፣ ሁለተኛው ደግሞ ወደ እግዚአብሔር የሚያቀርብ ነው። እነዚህን በደንብ ለይቶ ማወቅ ይገባል። ሁለተኛ ቁርባን የሚባለው ቄሱ ህብስቱን በፀሐይ ወይኑን በጽዋ አድርጎ ወደ መንበር የሚያቀርበው ስለሆነ በዚህ ምክንያት ቁርባን ይባላል። ሶስተኛ ደግሞ ቁርባን የሚባለው እኛ ቀርበን ከበን የምንቀበለው ስለሆነ በዚህ ምክንያት ቁርባን ይባላል። ልክ ማዕድ ሲቀርብ ማዕዱን ቀርበን እጃችን የሚደርስበትን ለክተን ቀርበን እንደምንመገበው ሁሉ ቁርባኑን እኛም ቀርበን የምንቀበለው የምንበላው የምንጠጣው ስለሆነ በዚህ ምክንያት ቁርባን ይባላል። ስለዚህ ቁርባን የሚለው አገላለጥ በዋናነት ለእግዚአብሔር የሚቀርብ ወደ እግዚአብሔር የሚያቀርብ አንደኛ፣ ሁለተኛ ካህኑ ወደ መንበሩ የሚያቀርበው፣ ሶስተኛ እኛ ቀርበን የምንመገበው ስለሆነ በዚህ ምክንያት ቁርባን ይባላል። ምስጢረ ቁርባን ደግሞ ተብሎ የሚጠራው ይሄ ለእግዚአብሔር የሚቀርበው ወደ እግዚአብሔር የሚያቀርበው፣ ይሄ ቄሱ ወደ መንበሩ የሚያቀርበው፣ ይሄ እኛ ቀርበን የምንበላው ምስጢሩ ምንድን ነው የሚለው የሚታይበት ትምህርት ምስጢረ ቁርባን ተብሎ ይጠራል። ምስጢር የሚባልበት ምክንያት ደጋግመን እንደገለጥ ነው ድብቅ ስለሆነ ሽሽግ ስለሆነ ስውር ስለሆነ ሳይሆን ከመነገር በላይ ከቃላት በላይ ከቋንቋ በላይ ከመረዳትና ከማስረዳት ከመግለጥ በላይ ስለሆነ በዚህ ምክንያት ምስጢር ይባላል። በሌላ ግን ክፍል ይሄ ምስጢረ ቁርባን አዘገጃጀቱ በብዛት ምስጢር ነው። አቀራረቡን በተመለከተ ምስጢር ነው። ምስጢረ ቁርባን ምስጢር የሚደረገው ለምሳሌ የህብስቱን አዘገጃጀት በተመለከተ የወይኑን አዘገጃጀት በተመለከተ እንዴት እንደሚዘጋጅ እነዚህን ምስጢራት ለእናንተ ግልጥ አናደርግም፣ ወይም ደግሞ ሁልጊዜ በመጋረጃ ይሸፈናል። የምናየው ስንቀበለው ብቻ ነው እንጂ ከዚህ አስቀድሞ ግን እንዴት እንደሆነ በምን አይነት ሁኔታ እንደሚዘጋጅ እሱን ግልጥ አናደርግም። በአንዳንድ መጽሐፍት ተጽፎ ሊገኝ ይችላል። ያን የምናደርግበት ምክንያት ለምንድን ነው ሲባል ስውር ስለሆነ ድብቅ ስለሆነ ሳይሆን ከአንዳንድ ሰዎች አይምሮ ወይም ህሊና የተነሳ እናቆየዋለን። ከአንዳንድ ሰዎች ህሊና ወይም አይምሮ የተነሳ ለምሳሌ አዘገጃጀቱን በተመለከተ ግልጥ ብናደርግ ምናልባት ሁልጊዜ ቤተክርስቲያን የሚመጡ ሰዎች ላይቸገሩ ይችላሉ። ግን አዲስ አማኒ ከሆነ ለካ እንደዚህ ነው እንደ የሚዘጋጀው ከዚህ ነው እንደ ብሎ ናቅ አድርጎ ዝቅ አድርጎ እንዳይመለከተው ልቡ እንዳይጠራጠርበት በዚህ ምክንያት ምስጢሩ በጥንቃቄ ይያዛል እንጂ ምናልባት ይህንን መናገር እንደ ኃጢአት የሚቆጠር ሆኖ አይደለም። ይህንን በደንብ ማወቅ ይገባል። አልፎ አልፎም ስለ ምስጢረ ቁርባን ግልጽ የምናደርገው ነገር ቢኖር እናንተ እንድትረዱት ከማድረግ አንጻር እንጂ ያንን መናገር እንደ ኃጢአት መቆጠር አይገባውም። በተለይ ደግሞ በገጠሪቱ ክፍል በገጠሪቱ ቤተክርስቲያን አዲስ አበባ ውስጥም ሌሎች ከተማዎችም ነው መጋረጃ የሚከፈተው እንጂ
የገጠሪቱ የቅዳሴ ክፍል ላይ የትም ቦታ መጋረጃ በቅዳሴ ጊዜ አይዘጋም፣ አይከፈትም። የሚታዩት ቀዳሾቹ ሲወጡ ብቻ። ከዛ ውጭ ግን ቅዳሴ ባልሆነበት ሰዓት በማህሌት ጊዜ መንበሩ ክፍት ሆኖ እንዲታይ፣ መንበሩ ላይ ያለው ስዕል እንዲታይ ብቻ መጋረጃው ግልጥ ይሆናል። ቅዳሴ ከተገባበት ሰዓት ጀምሮ ግን በየትኛውም ጊዜ መጋረጃ ክፍት አይደረግም። ለምንድነው እንደዛ የሚደረገው ቢባል ውስጥ ካሉት ጥንቃቄዎች አንጻር፣ በተለይ ደግሞ የገጠር ሰዎች እንደናንተ ፊደል የቆጠረ ስላልሆነ አብዛኛው በቃል ስለሆነ የሚነገረው እንዳይሰናከሉ ለአእምሯቸውና ለሕሊናቸው ጥንቃቄ ከማድረግ የተነሳ አብዛኛው ነገር ምስጢር ተደርጎ ይጠበቃል። ይሄ ብቻም አይደለም። በገጠሪቱ በምስራቅ ክፍል በገጠሪቱ ቤተክርስቲያን ሰዎች ቤተክርስቲያኑን ሲዞሩ በጣም ውስን ጊዜዎች ናቸው። ለምሳሌ ንግስ ካልሆነና ታቦት ሲወጣ ካልሆነ ወይም ደግሞ አስከሬን ሲገባ ቤተክርስቲያኑን ሲዞር ካልሆነ በስተቀር ከዛ ውጭ ግን ማንኛውም ሰው ካህን ያልሆነ ወይም ዲያቆን ያልሆነ ወይም ምስጢር ያላየ ሰው በምስራቅ በኩል መሄድ ይከለከላል። ምክንያቱም ህብስቱ የሚዘጋጅበት ቦታ እንደሚታወቀው ቤተልሔም ነው። በዚያ ሲያልፉ ከህሊና የተነሳ አንዳንድ ነገሮችን እንዳይመለከቱ ተደርጎ በጥንቃቄ ይጠበቃል እና የአባቶቻችን ጥንቃቄም እጅግ በጣም የሚያስደንቅ ነው። ከዚህ የተነሳ ምስጢረ ቁርባን ምስጢር ተብሎም ሊጠራ ይችላል እና ሌሎች ነገሮች ደግሞ እንደናንተ ማንነግራቸው ነገሮች ይኖራሉ። ግን አፍረንበት አይደለም ወይ ደግሞ ተሸማቀንበት አይደለም። ግን ከህሊና የተነሳ ለነዚህ ነገሮች ጥንቃቄ እናደርጋለን። በዚህ ምክንያት ምስጢረ ቁርባን ምስጢር ተብሎም ይጠራል። ከቃል በላይ ከቋንቋ በላይ መሆኑ ብቻ ሳይሆን የሚሰወሩ ምስጢራት አሉ። ከዛ የተነሳ ምስጢረ ቁርባን ምስጢር ተብሎ ይጠራል። ለምንድን ነው ስለ ቁርባን መማር የሚያስፈልገው? ስለ ቁርባን ማስተማር የሚያስፈልገው? ቁርባንስ ራሱ የሚያስፈልገው ለምንድን ነው ቢባል አንድ ነጥብ አስቀምጣለሁ እንዳትረሱት። ምናልባት ዛሬ ሳንጨርሰው ብንቀር እንኳን በሚቀጥለው ጊዜ እንኳን ብንጨርስ እንደ መርህ መወሰድ ያለበት ይሄ ነው። ከገነት የወጣ ነው በመብል ምክንያት ነው። ወደ ገነትም የምንገባው በመብል ምክንያት ነው። ደግሞና እናንተ ትነግሩኛላችሁ። ከገነት የወጣ ነው በመብል ወይም በምግብ ምክንያት ነው። አሁንም ግዴታ ወደ ገነት የምንገባው በምግብ ምክንያት ብቻ ነው። ከገነት የወጣ ነው በምን ምክንያት ነው? በምግብ ወይም በመብል ምክንያት ነው። አሁንም ግዴታ ወደ ገነት የምንገባው በምን ብቻ ነው? በመብል ብቻ ወይም በምግብ ብቻ ነው የምንገባው። በቃ እንደዛ ነው። የምስጢረ ቁርባን ሐሳብ ሲጠቃለል እንደዚህ ነው። በላን፣ ተባረርን፣ አሁን ደግሞ እንበላለን፣ እንገባለን። መብላት ያልታዘዘውን የበለስን ፍሬ አዳምና ሔዋን ስለበሉ ከገነት ወጡ። ከገነት ለመውጣት ግዴታው ዕፀ በለስን መብላቱ ነበር። ዕፀ በለስን መብላታቸው ከገነት ለመውጣት አስገደዳቸው። አሁን እኛም ወደ ገነት ለመግባት ግዴታ ስጋውን ደሙን መቀበል አለብን። ለአዳም የተሰጠው ትእዛዝ፣ ለአዳምና ለሔዋን የተሰጠው ትእዛዝ ከዚህ የበለስ ፍሬ እንዳትበላ፣ በበላህ ቀን ሞትን ትሞታለህ። በበላህ ቀን እና ሐሳቡን ልብ በሉት። ወዲያው ነው የሞተው። ዕፀ በለሱን መብላት እንደጀመረ መሞት የጀመረው በዚያ ጊዜ ሞት እንደምታውቁት ፕሮሰስ ነው። ሞት ቅጽበታዊ አይደለም። ነፍስ ከስጋ የምትለይበት ሂደት ምንም ይሁን ግን ፕሮሰስ አለው። ሊረዝም ይችላል፣ ሊያጥር ይችላል። ሂደት ግን አለው። ሰው ዝም ብሎ ሲጣይል ከመሞቱ በፊት ብዙ ነገሮችን ያስባል። በጩቤ የሚወጋ በስለታማ ነገር ይሁን መኪና አደጋ የሚድረስ አውሮፕላን የሚከስከስ ሂደት ነው። አውሮፕላኑ እንደሚከሰከስ ሲነገረው ሰው ሊሞት ይችላል። ግን ስቲል ከመሞቱ በፊት ግን የሚያስባቸው ነገሮች አሉ። ምናልባትም እንደሚባለው በተለምዶ ከተወለደበት ጊዜ ጀምሮ ያለው አይምሮው ላይ ይመላለሳል ይባላል። ልክ እንደ ፊልም አይምሮው ላይ ይመጣል ይባላል። ዞሮ ግን ቅጽበት አይደለም፣ ሞት ሂደት ነው እና አዳም መሞት የጀመረው የበለሱን ፍሬ ሲበላ፣ ልክ እንደዛ ሁሉ እኛም ህይወት ማግኘት የምንጀምረው ስንቆርብ፣ ስጋውን ደሙን ስንቀበል። ያ ቃል የተሻረው በበላህ ቀን ሞትን ትሞታለህ የሚለው ቃል የተሻረው ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ህይወት አለው በሚለው ቃል ነው የተሻረው። የተተካው በዚህ ያኛውን የበለስ ፍሬ ሲበላ አዳም መሞት ጀመረ። እኔና እናንተ ስጋውን ደሙን ስንቀበል የዘላለም ህይወት ማግኘት እንጀምራለን። አዳም የበለስን ፍሬ ሲበላ ከገነት እንደተባረረ እኛ ይህንን ስጋና ደም ስንቀበል ወደ ገነት የምንገባበትን ዋስትና እናገኛለን። ስለዚህ በጣም አስፈላጊ ሆኖ የሚገኘው ለዚህ ነው። ስለ ቅዱስ ቁርባን መማር የሚያስፈልገን መቀበል የሚያስፈልገን ለዚህ ነው።
ቅድመ ቁርባን የሚያስፈልጉ ነገሮች ምንድናቸው? ከመቁረብ በፊት አሁን የምናስተምረው ላመኑ ሰዎች ስለሆነ ይህንን ላላመኑ ሰዎች ስናስተምረው ይለያል። ላላመኑ ሰዎች ማለት ገና ወደ ሃይማኖታችን ለሚመጡ ሰዎች ስናስተምረው ይለያል። ለእናንተ ስናስተምረው ግን ችግር የለም፣ ቀላል ነው። ምክንያቱም ላመናችሁ ከዚህ በፊትም ለቆረባችሁ ለተጠመቃችሁ የ40 ቀን የ80 ቀን ልጅነት ላላችሁ ሰዎች ነው የምንናገረው። ስለዚህ የመጀመሪያው ቅድመ ቁርባን ከቁርባን በፊት ያለ የመጀመሪያው ክራይቴሪያ መስፈርት ማመን ነው። የመጀመሪያው ማመን ነው። አሁን ይሄን መግለጽ የሚያስፈልገው ለምንድን ነው? ብዙ ሰው ስጋውን ደሙን ለመቀበል የራሱን መስፈርት ያወጣል። የራሱን መስፈርት ኃጢአተኛ ነኝ፣ እንደዚህ ነኝ፣ ገና ይቀረኛል፣ ወጣት ነኝ፣ እድሜ ገና ነው፣ ገና በትዳሬ ገና አስተማማኝ ደረጃ አልደረስኩም፣ ባሌም ብያለ ነው፣ ሚስቴም ብያለች ነው፣ የልጆቼ ነገር እንዴት አደርገዋለሁ፣ ነጋዴ ነኝ እንዴት አደርገዋለሁ፣ ስራውን ሱቅ አለኝ፣ ከዛ ከቆረብኩ በኋላ ይሄንን ከፍታለሁ ወይ ሱቅ ሂጄ እኔ ገና ወጣት ነኝ ሮጣለሁ፣ ከዛ ሴቶቹ ሱሪ መልበስ ፈልግ። ብዙ ሰው አሁን ለቅዱስ ቁርባን ለስጋው ደሙ ራሱ ነው መስፈርት እያወጣ የተቸገር ነው። በዚህ ነው የሰፈር ህጎች አሉ፣ የመንደር ህጎች አሉ፣ የሆኑ ሰዎች ትዕዛዞች አሉ። አንቺ እንዴት እንደዚህ ሆነሽ ትቆርቢያለሽ፣ ከቆረብሽ በኋላ እንዴት ይሄን ታደርጊያለሽ የሚሉ ነገሮች ስላሉ በዚህ ምክንያት ብዙ ሰው ከስጋው ደሙ ይሸሻል። ስለዚህ ማስቀመጥ ቅድመ ቁርባን ያለውን መስፈርት ማስቀመጥ ያስፈለገበት ምክንያት ለዚህ ነው። ስለዚህ የመጀመሪያው ቅድመ ቁርባን የሚለው የመጀመሪያው ማመን የመጀመሪያው ማመን ላነብላችሁ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ የመጀመሪያው ማመን ማለት ኢየሱስ የእግዚአብሔር ልጅ እንደሆነ ማመን። እስኪ በሉ ኢየሱስ በሉ የእግዚአብሔር ልጅ ነው። ኢየሱስ የማን ልጅ ነው? የእግዚአብሔር ልጅ ማን ነው? ኢየሱስ ነው። ይሄን ማመን የመጀመሪያው። ይሄ በጣም የሚጠቅመው ለምንድን ነው መሰላችሁ? ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን ማለት ልክ ሌሎቹ እንደሚጠሩት ዝም ብሎ 10 ጊዜ 100 ጊዜ ኢየሱስ ኢየሱስ ይምና ማለት አይደለም። ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን ማለት ኢየሱስ አምላክ ነው ብሎ ማመን ማለት ነው። ወይም ኢየሱስ እግዚአብሔር ነው ብሎ ማመን ማለት ነው። ማን ነው ብሎ ማመን ነው? እግዚአብሔር ብሎ ማመን ወሳኝነት ነው። ምክንያቱም አትድኑም። እንደዚህ ብላችሁ ሳታምኑ ከቆረባችሁ አትድኑም። ስጋው አያድናችሁም፣ ደሙም አያድናችሁም፣ ሕይወትም አይሆንላችሁ፣ ይልቁንም መቅሰፍት ነው የሚሆን። ኢየሱስ አማላጅ ነው ብሎ ሎቱ ስብሐት ስጋውን ደሙን የሚቀበል ሰው አይድንም። ለምን? ሙሴም አማላጅ ነው፣ ኢያሱም አማላጅ ነው፣ እመቤታችንም አማላጅ ናት፣ መላእክትም አማላጆች ናቸው፣ ቅዱሳን አማላጆች ናቸው፣ ጻድቃን አማላጆች ናቸው፣ ሰማዕታትም አማላጆች ናቸው። ኢየሱስ አማላጅ ነው። ኢየሱስ ሩቅ ብእሲ ነው ብሎ ሎቱ ስብሐት ስጋውን ደሙን የሚቀበል ሰው ምን እያደረገ እንደሆነ ታውቃላችሁ? ምበላው የሙሴን ስጋ ነው፣ ምጠጣው የሙሴን ደም ነው እያለ እንደሚናገር የቅዱስ ጊዮርጊስን ስጋና ደም ነው ምበላው እንደማለት ነው የሚሆነው። የሩቅ ብእሲ ስጋና ደም ነው ምበላው እንደማለት ነው የሚሆነው። ስለዚህ የመጀመሪያው ማመን ኢየሱስ የእግዚአብሔር ልጅ ነው፣ አምላክ ነው ብሎ ማመን። ይሄ ነው ሕይወት ተብሎ የተጻፈው። አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ የመጀመሪያው ማመን ኢየሱስ የእግዚአብሔር ልጅ እንደሆነ ማመን። ቅዱስ ጴጥሮስ እንዲህ ብሎ ተናግሯል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 እና 9 ላይ እርሱንም ሳታዩት ትወዱታላችሁ፣ አሁንም ባታዩት በእርሱ አምናችሁ ይላል። በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 እና 9 ላይ ማመን የመጀመሪያው ማመን። አሁን እዚህ ላይ በጣም ብዙ ሐሳቦችን ማስቀመጥ ይቻላል። ሳምንት የዛሬ 15 ቀን አካባቢ ምስጢረ ጥምቀትን ስንመለከት እንደተነጋገርነው የሚጠመቅ ሰው የመጀመሪያው ወደ ምስራቅ ዞሮ ማመኑን መመስከር አለበት። እግዚአብሔር ወልድ ኢየሱስ ክርስቶስ እንደመጣ ስጋን እንደለበሰ እንደተዋሃደ መስቀል ላይ ተሰቅሎ እንዳዳነው ማመን መመስከር አለበት የመጀመሪያው። ከዛ ቀጥሎ ደግሞ ስጋውን ደሙን ሲቀበል ይህንን ማመን መመስከር አለበት። የመጀመሪያው ቅድመ ቁርባን ማመን የሚባለው ይሄ ነው። ማመን ደግሞ ማመን ሲባል የጌታችን የኢየሱስ ክርስቶስን አምላክነት ብቻ አይደለም። በቅዳሴው ማመን ህብስቱ ተለውጦ ስጋ ወልደ እግዚአብሔር እንደሚሆን ማመን፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንደሚሆን ማመን። ልብ በሉ፣ እየነገርኳችሁ ያለሁት ከቁርባን በፊት ያለውን ነው። ከመቁረብ በፊት አንድ ሰው ኢየሱስ የእግዚአብሔር ልጅ ነው ብሎ ማመኑ እንደተጠበቀ ሆኖ ቀጥሎ ምን ማመን አለበት? በቅዳሴው ጊዜ ህብስቱ ተለውጦ ስጋ የሆነ ወይኑ ተለውጦ ደም ይሆናል።
ብሎ ማመን አለ። ምን አይነት ስጋ? ነፍስ የተለየው መለኮት የተዋሃደው። ምን አይነት ደም? ነፍስ የተለየው መለኮት የተዋሃደው ደም ሆኗን ብሎ ማመን አለበት። ይሄን ካላመነ ይቀሰፋል። ይሄን ካላመነ ይወሰድበታል። አንዱ እንዲሁ ነው የሚቆርቡ ሰዎች ስጋውን ደሙን የተቀበሉ ሊመስላቸው ይችላል። ወደፊት በዝርዝር እናየዋለን። ግን መልአክ መጥቶ ይቀማቸዋል እግዚአብሔር ባወቀ። ለምን? ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው ብሎ ጌታ ተናግሯል። የዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው። ምን ማለት መሰላችሁ? እውነተኛ መብልና እውነተኛ መጠጥ ራሱ ይለያል። ራሱ ይለያል። የሚቀበለውን ያይና ይለየዋል። ለምን? እውነተኛ ስለሆነ። ይሄኛው ሰው ሐሰተኛ ነው ማለት ነው። ለምን? አላመነም። እሱ ተለውጦ ስጋው ተለውጦ ደም እንደሚሆን አላመነም። ስለዚህ ሐሰተኛ ነው። በዚህ ምክንያት እንዲህ ሆነው የሚቆርቡ ሰዎች ስጋው ደግሞ ከእነሱ ይወሰዳል። መጀመሪያውኑ አያገኙትም፣ አይዋሃዳቸውም። ስለዚህ ስጋው እውነተኛ ደግሞ እውነተኛ እንደሆነ በዚህ እናረጋግጣለን። ስለዚህ ሁለተኛው በቅዳሴው ጊዜ ህብስቱ ተለውጦ ስጋው ለእግዚአብሔር፣ ወይኑ ተለውጦ ደግሞ ለእግዚአብሔር እንደሚሆን ማመን። ሶስተኛ በካህናት ክህነት ማመን ይገባል። በካህናት ክህነት፣ በሚቀድሰው ካህን ክህነት ማመን ይገባል። ለምን ይሄን ማንሳት ለምን አስፈለገ ቢባል አንዳንዶቹ የሚቀድሰው ቄስና የሚቀድሰው ዲያቆን ላይ የሚመሰረቱ ሰዎች ስላሉ ነው። ዛሬ የቀደሰው ማን ነው? ገሌ ምን አይነት ነው? ድምፃዊ ምን አይነት ነው? ቁመናው የሚያምር ምን አይነት ነው? መልከ መልካም ከየት የመጣ ነው? ከዚህ ቦታ ዛሬ የቀደሰው ማን ነው? ጳጳስ። ዛሬ የቀደሱት ማን ነው? ፓትርያርኩ። ዛሬ የቀደሱት ማን ናቸው? ቆሞስ። ከዛስ አይ እሳቸው ከቀደሱማ ልቁረብ። ይሄ ክህደት ነው። በነገራችን ሊቀ ጳጳሱ ከቀደሱማ ልቁረብ። ዛሬ ቄስ ገሌ ከቀደሰማ እኒያ ድምፃዊ ሲቀድሱ ደስ ይለኛልና እሳቸው ሲቀድሱ ልቁረብ። ክህደት ነው። ይሄ ነውር ነው፣ ኃጢአት ነው። እንደዛ አይደረግም። ማንኛውም ሰው ቢቀድስ፣ ፓትርያርኩም ቢቀድሱ፣ እዚህ ያሉት ቄስ ገሌ ክህነት ያላቸው ቄስ ገሌ እኒህ ምስኪኑ ቄስ እሳቸውን ቢቀድሱ፣ ብፁዕ ቅዱስ አቡነ ማትያስ በረከታቸው ቢደርብን እሳቸውን ቢቀድሱ ህብስቱ ተለውጦ ስጋ መለኮት ነው የሚሆነው፣ ወይኑ ተለውጦ ደመ መለኮት ነው የሚሆነው። ፓትርያርኩ ስለቀደሱ ወደ ሌላ ነገርነት አይለወጥም። ቄሱ ስለቀደሱ ወደ ሌላ ነገርነት አይለወጥም። ፓትርያርኩ ስለቀደሱ ስጋው ደሙ ብቻ መሆን፣ ሌላው ቄስ ሲቀድስ አለመሆን፣ እንደዚህ አይነት ነገር በቤተ ክርስቲያን ይሄ ስርዓት የለም። ይሄ ብቻም አይደለም፣ መልካም ነው። አንዳንዶቻችን በዓላትን ጠብቀን እንቆርባለን። ራሱን የቻለ በረከት አለው። በነገራችን ላይ ለምሳሌ አሁን እመቤታችን ቅድስት ድንግል ማርያም አማላጅነቷ ከሁላችን ጋር ይሁንና ከተሰጣት ቃል ኪዳን አንዱ በዕለተ ትንሣኤዋ ለምሳሌ በ16 በኪዳነ ምሕረት ነሐሴ 16 በዚህ ቀን ስጋውን ደሙን የተቀበለ እንዲሁም የካቲት 16 በዚህ ቀን ስጋውን ደሙን የተቀበለ የተለየ በረከት ያገኛል ብሎ ጌታ ለእመቤታችን ቃል ኪዳን ሰጥቷታል። ዓላማው ሰዎች በረከቱን እንዲያገኙ ጭምር ስጋውን ደሙን እንዲቀበሉ ማድረግ ነው ዓላማው። ግን ስጋው ደሙ የካቲት ኪዳነ ምሕረትም የነሐሴ ኪዳነ ምሕረትም የነሐሴ ባለ እግዚአብሔርም የሰኔ ባለ እግዚአብሔርም የቅዱስ ሚካኤልም የቅዱስ ገብርኤልም ዕለት ያው ስጋው ደሙ ቁርባን ነው። ስጋው ደሙ ነው። ቅዳሴ ነው። ከሰዓትም ቢቀደስ ጠዋትም ቢቀደስ ቅዳሜ ቢቀደስ እሁድ ቢቀደስ ነገ ቢቀደስ ቅዳሴ ነው። ለምሳሌ ነገ የምትቆርቡ ሰዎች ትኖራላችሁ። በብዛት የሚቆርቡ ሰዎች አሉ። እግዚአብሔር ይጠብቅልን። ሁላችንም ለስጋው ደሙ ያብቃል። አሁን የነገው ቀን የራሱ የሆነ ቃል ኪዳን ስላለው ያን ቃል ኪዳን ይቀበላሉ ማለት እንጂ የፋሲካ የቆረበ ሰው ነገ ከቆረበ ሰው ይለያል፣ ነገ የቆረበው ሰው የፋሲካ ከተቀበለው ሰው ይለያል ማለታችን አይደለም። ስጋው ደሙ ያው ነው። ስጋው ደሙ አንድ ነው። ስለዚህ አንዳንድ ሰዎች አሉ የሚያወዳድሩ ድምፅ ፈልገው የበዓላትን ፈልገው ቦታ ግሸን ደብረ ከርቤ ሄደው የሚቆርቡ ሰዎች አሉ። በጣም መልካም። ነገር ግን ቦታው ላይ የተሰጠውን ቃል ኪዳን ያገኛሉ። ስጋው ደሙ ግን ራሱ ነው። ቅዱስ ላሊበላ ሄደው የሚቆርቡ ሰዎች አሉ። በጣም መልካም። የቀይ ቦታውን ቃል ኪዳን ያገኛሉ። ስጋውን ደሙን ከማግኘታቸው በተጨማሪ ስጋው ደሙ ራሱ ነው፣ ያው ነው፣ ልዩነት የለውም። ይሄን በደንብ ማወቅ ይገባል። ስለዚህ በካህናቱ ክህነት ማመን ያስፈልጋል። ካህኑስ ምግባሩ የሚታወቅ ቢሆንስ? ለምሳሌ ከትናንት ወዲያ የሆነ ቦታ ሰክሮ ሲንገዳገድ ያያችሁት ቄስ ሊሆን ይችላል። ልክ እናንተ ልትቆርቡ መጣችሁ፣ ዛሬ ቆርባለሁ ብላችሁ ነጭ ለብሳችሁ መጣችሁ። ያ ሲሰክር ያያችሁት ቄስ ደግሞ እዚህ አሐዱ አብ ቅዱስ ሲል ያያችሁት። በዚህ ክህነት ደግሞ ማመን አለባችሁ። ያ የሰከረ ሰው ስለሆነ ሌላ ቦታ ክፉ ስራ ሲሰራ በሆነ ነገር ሲወድቅ ያያችሁት ሰው እዚህ መጥቶ ቢቀድስ እናንተን አይመለከትም። ስለ ሁኔታው ማመልከት የምትችሉበት አካል ሊኖር ይችላል። ነገር ግን ይሄ ሰው የዛሬ ሳምንት የዛሬ 2 ቀን ምናምን ሰክሮ ስለነበረ ስጋው ደግሞ አይለወጥም አይባልም። እግዚአብሔር የካህኑን ክህነት ተጠቅሞ ስጋውን ደሙን ይለውጠዋል።
ህብስቱን ወይኑን ይለውጠዋል ወደ ስጋነት ወደ ደምነት። ካህኑ ክህነቱን የሚጠቀመው የትኛው ቃል ነው ቢባል ጌታችን በነገው ዕለት በጸሎተ ሐሙስ የተናገረው ቃል አለ። ይህ ስጋዬ ነው ይህ ደሜ ነው ብሎ የተናገረው ቃል ለዘላለም እየሰራ ይኖራል። ቅዱስ ዮሐንስ አፈወርቂ ይሄን ሲተረጉም ዛቲ ቃል ትወልጦ ይላል። ያቺ ቃል ትለውጠዋለች ይላል። ልክ ምን እንደማለት ነው? እግዚአብሔር አንድ ጊዜ ነው ፍጥረትን የፈጠረው። ብዙ ተባዙ ምድርንም ሙሏት ብሎ ተናገረ። ያ ቃል አሁን ይሰራል አይሰራም? እግዚአብሔር በየቀኑ አሁን ምድርን ሙሏት እያለ ይናገራል። ስንት ጊዜ ነው የተናገረው? አንድ ጊዜ። ያ አንድ ጊዜ የተናገረው ቃል ዓለምን እየሰራ ይኖራል። ያ አንድ ጊዜ የተናገረው ቃል እኛን እዚህ ሰብስቦናል። ያ አንድ ጊዜ የተናገረው ቃል ትውልድን ያስከትላል። ያ አንድ ጊዜ የተናገረው ቃል በጋብቻ ውስጥ ይሰራል። ያ አንድ ጊዜ የተናገረው ቃል በዓለም ውስጥ ይሰራል። ልክ እንደዛ ሁሉ ጌታ በጸሎተ ሐሙስ ይህ ስጋዬ ነው ይህ ደሜ ነው ብሎ የተናገረው ቃል በካህኑ ክህነት አማካኝነት ህብስቱንና ወይኑን ያለማቋረጥ እየለወጠው ይኖራል እንጂ በካህኑ ክህነት ካላመንን እንጎዳለን። ገሌ በምግባር እንደዚህ ነው፣ ዲያቆኑ እንደዚህ ነው ምናምን እያልን እንዲህ አይነት መስፈርቶች የምናወጣ ከሆነ እንጎዳለን። ስለዚህ ማመን የሚባለው እነዚህን ነገሮች ይጨምራል። ማመን አንደኛ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን፣ ሁለተኛ ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር እንደሚሆን ማመን፣ ሶስተኛ በካህናቱ ክህነት ማመን። ስለዚህ የመጀመሪያው ማመን ከቁርባን በፊት፣ ሁለተኛው ከኃጢአት ንጹህ መሆን። ከምን ንጹህ መሆን አልኳችሁ? ከኃጢአት ንጹህ መሆን። ንጹህ መሆን ትችላላችሁ እናንተ? ከኃጢአት ንጹህ መሆን ትችላላችሁ? ይህን ቃል የተጠቀምኩት አውቄ ነው እንድትደነግጡበትና እንድትይዙት ነው። ከኃጢአት ንጹህ መሆን ሲባል ከራሱ ከኃጢአት ብቻ ማለት አይደለም። ዋናው ከክህደት፣ ከኑፋቄ፣ ከጥርጥር ንጹህ መሆን። በቃ የመጀመሪያው ከኃጢአት ንጹህ መሆን ማለት ከክህደት ንጹህ መሆን ማለት ነው። ከክህደት ንጹህ መሆን ማለት ምን ማለት ነው ሲባል አንደኛ አስቀድሜ እንደገለጥኩት ኢየሱስ ክርስቶስን የእግዚአብሔር ልጅ አይደለም ብሎ ከመካድ ራስን መጠበቅ ነው። ሁለተኛው ህብስቱና ወይኑን አለመጠራጠር ነው። ሶስተኛው አስቀድሜ እንደገለጥኩት የካህናቱን ክህነት አለመጠራጠር ነው። ኑፋቄን ከውስጥ ማስወገድ ነው። እግዚአብሔር የለም ከሚል ሐሳብ መራቅ ነው። ይሄ ብቻ ሳይሆን አሁን እንደው እኔ ስጋውን ደሙን ተቀብዬ አሁን እንደው ይሄ ቁርባን አሁን እኔ ሊያድነኝ ነው ከሚል ጥርጣሬ ነፃ መሆን፣ እንደ ምድራዊ ምግብ ከማየት ነፃ መሆን፣ እንደ ምድራዊ መጠጥ ከማየት ነፃ መሆን፣ ማክበር፣ ከዚህ ንጹህ መሆን ማለት ነው። ላንብላችሁ ቅዱስ ጳውሎስ የተናገረው አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 ጀምሮ እስከ ቁጥር 29 ስለዚህ ሳይገባው ይላል። ስለዚህ ምን ሳይለው ሳይገባው። ይሄን ብታላሉት ራሱ ይሆናል። አማርኛውን መጽሐፍ ቅዱስ ግዕዙ ሳይገባው ነው የሚለው። እንዘ ኢይደልዎ ይላል ግዕዙ፣ ሳይገባው ይላል። ግን ሳይገባው ብላችሁን ብታነቡት በእውነት ያስኬዳል። ሌላ ግን ልቦለድ እየነገርኳችሁ አይደለም፣ እንድንግባባ ነው እንጂ እናንተ ስታነቡት ይህንን አጥብቃችሁ አንቡት። ሳይገባው ግን ሳይገባው የሚለው ቀጥሎ ሳነብላችሁ ይገባችኋል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ይላል። አሁን ነጥቡ የማይገባው ማን ነው ነው ጥያቄ። የማይገባው ማን ነው ካላችሁ ያልገባው። ምን ያላለው አልኳችሁ? ያልገባው። እናንተ አሁን ክርስቶስ አይገባችሁም እንዴ? እውነት ለመናገር አንዳንድ ቦታ ራሳችሁን በጣም ዝቅ እንዳታደርጉ። አንዳንድ ትህትና አስፈላጊ ነው፣ ግን እንደ ክርስቲያን ግን አሁን የኛ ኦርቶዶክሳዊ ማህበረሰብ የሚጎዳው ስነ ልቡናው ለትህትና የተሰጠ ስለሆነ ኧረ እኔ አይገባኝም ይላል። ለምን? እኔ ገና እኮ ምኑንም አላውቀውም ይላል። ለምን? እኔ እንደው ግን ንስሐ ገብቻለሁ። በእርግጥ ለነፍስ አባቴ እኮ ነግሬያቸዋለሁ፣ እሳቸውም እኮ ቁረብ ብለውኛል፣ ግን እንደው ፈራሁ። አሁን እንዲህ አይነት ትህትና ምን አይነት ትህትና ይባላል? ሰይጣናዊ ትህትና። ሰይጣናዊ ትህትና አለ በነገራችን ላይ፣ የማይጠቅም ትህትና፣ የሚያርቅ ትህትና፣ ይህ መንፈሳዊ ዛር አይነት ትህትና። እንደዚህ አይነት ትህትና ከሃይማኖት የሚያስወጣ ከእግዚአብሔር የሚያርቅ ከክርስቶስ የሚለይ ትህትና። እንደዚህ አይነት ሰዎች በነገራችን ላይ በሐዋርያት ዘመን ነበሩ። ለምሳሌ እነ ቅዱስ ጳውሎስ ሲያስተምሩ እነዚህ መዳናችሁን የሚነግሯችሁ እነዚህ ናቸው፣ አክብሯቸው እያሉ የሚመሰክሩ ሰዎች ነበሩ። ግን መንፈስ ያለባቸው ሰዎች ናቸው። በነገራችን ላይ ባዶ እግራቸውን የሚሄዱ ሰዎች ናቸው እነዛ ሰዎች። እና እነ ቅዱስ ጳውሎስ ሲያስተምሩ እየተከተሉ ለሕዝቡ ምን ይላል? ዓላማው ምን መሰላችሁ? ውጣ ተብሎ መንፈሱ እንዳይባረር ይፈልጉ ስለነበረ ለነ ቅዱስ ጳውሎስ ይሄ ምንድነው በዘመኑ ቋንቋ ይሄ ማሽቃበጥ ነው የሚባለው። እነዛ አይነት ጀመሩ ለነ ቅዱስ ጳውሎስ። እነ ቅዱስ ጳውሎስ ደግሞ ውጣ በኢየሱስ ስም እያሉ ማባረር ጀመሩ። እና እነሱ ግን ያን ያደርጉ የነበሩት አጉል ትህትና ለሰው በማስተማር
መለያየት ነው የፈለጉት። ሰውን አጉል ትህትና፣ ማይሆን ትህትና፣ ማይጠቅም ትህትና የሚመስል እና እንዲህ አይነት ትህትናዎች ከያ መወገድ አለባቸው። ስለዚህ ክርስቶስ ይገባችኋል። ባይገባችሁ አትመጡም። ባይገባችሁ አትሰግዱም። ባይገባችሁ ሕማማትን አታከብሩም። ባይገባችሁ ብዙ ጥያቄ አትጠይቁም። እንዴ እነዚህ እኮ በሰሙነ ሕማማት የሚጠየቁት የተዘበራረቁ ጥያቄዎች እኮ አንዱ ክርስቶስን የመረዳት ፍላጎት እኮ ነው። መጥፎ እኮ አይደለም። አንዳንድ ወጥ የሆኑ ሕጎችን ከመከተል አንጻር እኮ ነው። መጥፎ እኮ አይደለም። ክርስቶስን ከመውደድ አንጻር እኮ ነው። ትክክል እኮ ነው። እስከ 11 ሰዓት፣ አንዳንዶች እስከ 12 ሰዓት፣ ሌላው ቢችለው እስከ 1 ሰዓት፣ አንዳንዱ እያከፈለ ጾሙን ይውላል። ክርስቶስ ስለገባችሁ እኮ ነው። ወንጌል የምትሰሙት፣ ትምህርት የምትሰሙት፣ እግዚአብሔርን የምትሰሙት እኮ ስለገባችሁ ነው። ስለዚህ ራሳችሁን በጣም በባሰ ደረጃ ራሳችሁን በጣም ዝቅ ማድረግ የለባችሁ እና ክርስቶስ ስጋው ደግሞ አይገባችሁም አይባልም። ለእናንተ ይገባችኋል። ነገር ግን ኃጢአታችሁን ተናግራችሁ መቅረብ፣ እግዚአብሔር ይፍታችሁ ተብላችሁ መቅረብ፣ በምክረ ካህን በፈቃደ ካህን መቅረብ፣ ይህን ማድረግ ነው ያለባችሁ እና አንዳንድ ነገሮችን እንዴት መረዳት እንዳለባችሁ በጣም ራሳችሁን እንደው እና ቅዱስ ጳውሎስ ሳይገባው የሚለው ያልገባውን ነው። ታዲያ እኔ ገብቶኛል ብላችሁ ስጠይቁ፣ አዎ ገብቶናል፣ በአቅማችን ገብቶናል። እያነበብን እንቀጥላለን፣ እየጸለይን እንቀጥላለን፣ እያመሰግንን እንቀጥላለን፣ ይገባናል፣ እስከ ሞት ድረስ እንቀጥላለን። ከዛ ከሞትን በኋላ ደግሞ በዚያኛው ዓለም ይገባናል ሌላ መረዳት። ምክንያቱም ሌላ እውቀት ነው የሚጨመረው በዓለመ ነፍስ። ከዛ ነፍስና ስጋ ተዋህደው ሲነሱ ደግሞ ሌላ መረዳት፣ እሱም ደግሞ በየጊዜው የሚያድግ መረዳት። ክርስቲያን እንደዚህ ነው። አንድ ጊዜ ክርስቶስን አውቀነው አንጨርስም። ማንም ቅዱሳንም ቢሆኑ ክርስቶስን አውቆ መጨረስ የሚችል ማንም የለም። ሂደት ነው። ይሄን ማወቅ መረዳት ያስፈልጋል። ሂደት ነው። ስለዚህ የመጀመሪያው ሳይገባው ይህንን እንጀራ ይበላ ወይም የጌታን ጽዋ የጠጣ ሁሉ ይልና የጌታ ስጋና ደም ዕዳ አለበት ይላል። ምን አለበት ይላል? ዕዳ አለበት። ልብ በሉ። አሁን የጌታ ስጋና ደም ዕዳ አለበት ማለት ዕዳ የሚባለው ሁልጊዜ እንደሚታወቀው በእናንተ ለማስረዳት ከዜሮ በታች ያለ ቁጥሮች አሉ አይደለም? ለምሳሌ ይሄ ነምበር ላይን ብለን የምንጠራው አለ። አሁን የቁጥር ጨረር ሰርተን ከዜሮ ጀምሮ ወደዚህ አለ፣ ከዜሮ በታች ያሉ ደግሞ ወደዚህ አለ። ኔጌቲቭ ቁጥሮች አሉ። ዕዳ የሚባለው ሁልጊዜ ከዜሮ በታች ያለ ኔጌቲቭ ዕዳ የሚባለው ለምን ዕዳ ሆኖ እንደሚመዘገብ ታውቃላችሁ? የጌታ ስጋና ደም ዕዳ ሆኖ የሚመዘገብብን መቼ መሰላችሁ? ይሄ የሩቅ ብእሲ ስጋና ደም ነው ካልን ዕዳ አለብን። ምን አለብን አልኳችሁ? ዕዳ አለብን። የሩቅ ብእሲ ለምን መሰላችሁ? ይሄ ስጋ የአምላክ ስጋ የአምላክ ደም ነው ማለት አለብና ነፍስ የተለየው መለኮት የተዋሃደው ስጋና ደም ማለት አለብን። ይሄን ካላልን ግን ዕዳ አለብን ከዜሮ በታች። ይሄን ካልን ምን እያለን ነው? የሙሴ ስጋ ምን አረገን? እንደዛ ከሆነ ለምን ሙሴ ያልተሰቀለም? እንደዛ ከሆነ ለምን መልከ ጼዴቅ ስጋውን አልሰጠንም? እንደዛ ከሆነ ይሄ ስጋ የሩቅ ብእሲ ሎቱ ስብሐት የተራሰው ስጋና ደም ነው ካልን እነ ኢሳይያስ እኮ በመጋዝ ተተርትረው በኩላብ ተሰቅለው ተገለዋል። የነሱን ስጋ ለምን አልበላንም? የነሱን ደም ለምን አልጠጣንም? እንዲያውም እኮ መጀመሪያ ላይ አቤል በድንጋይ ተቀጥቅጦ በወንድሙ ተገሏል እኮ ደሙ ምድር ላይ ፈሷል እኮ። ታዲያ ምን ነው የአቤልን ስጋ ጠብሰን አልበላንም? ለምን የአቤልን ደም አልጠጣንም? ግን አያድነንም። ስለዚህ እንዲህ የሚያስብ ሰው ዕዳ አለበት። ዕዳ ሆኖ ይመዘገባል። ከዜሮ በታች ይሆናል። የሚጠየቀው በዕዳ ነው። የጌታን ስጋና ደም የሩቅ ብእሲ ስጋና ደም ነው ብሎ የሚያምን ሰው በዕዳ ይጠየቃል። ስለዚህ ይሄ ነው ሳይገባው የሚባለው ለዚህ ነው። የጌታ ስጋና ደም ዕዳ አለበት። ቀጥሎ ያለውን ስነግራችሁ በደንብ ይገባችኋል። ሰው ግን ራሱን ይፈትን ይላል። ራሱን ይፈትን ማለት ምን ማለት ነው? የሚቀበለው ስጋና ደም የጌታ የስጋና ደም ነው። ይሄን አምናለሁ ሆይ ይሄ ስጋና ደም ምድራዊ ምግብ ምድራዊ መጠጥ አይደለም፣ ይሄን አውቃለሁ ሆይ ብሎ ራሱን ይፈትን። ይሄ የሚቀበለው ስጋና ደም ሕይወት የሚሰጠኝ ነው፣ ይሄን አውቃለሁ ሆይ ብሎ ይፈትን። ይሄ ብቻም አይደለም፣ ይሄ ስጋና ደም የተገኘው በጌታዬ ግርፋት ነው፣ መከራ ተቀብሎ የሰጠኝ ነው ብሎ ራሱን ይፈትን። ከመቁረባችን በፊት ይሄን ማወቅ ማረጋገጥ፣ ራሱን ይፈትን ይልና ቀጥሎ እንዲህ ይላል፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ ይልና ልብ በሉ፣ ሳይገባው የሚበላና የሚጠጣ ይላል። በደንብ ልብ በሉ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ይላል። የጌታን ስጋ ምን ስለማይለይ? ሁላችሁም ንገሩኝ፣ ምን ስለማይለይ? ልብ በሉ። ይቺ ነች ነጥቧ። አሁን ከእናንተ ውስጥ የጌታን ስጋ የማይለይ አለ ማለት? አሁን ስትቆርቡ ይሄ የጌታ ስጋ ነው ብሎ የማያምን ሰው አለ? ነጥቧ እሷ ነች። አያችሁ?
የሚገባው የሚባለው ይሄ ነው። የሚለይ ከሆነ ይሄ እኮ የጌታዬ ሥጋና ደም ነው፣ ሌላ ቦታ እንደማኝከው እንደማላምጠው እንደማጣጥመው አይነት ምግብ አይደለም። ይሄ የጌታዬ ሥጋና ደም ነው፣ ቤት ሆኜ እንደምበላው አይነት ምግብ አይደለም። ይሄ የጌታዬ ሥጋና ደም ነው፣ እውነተኛ ነው። ይሄ የጌታዬ ሥጋና ደም ነው፣ የሚያድን ነው። ይሄ የጌታዬ ሥጋና ደም ነው፣ ሕይወት የሚሰጥ ነው። ይሄ የጌታዬ ሥጋና ደም ነው፣ የሚፈውስ ነው። ይሄ የጌታዬ ሥጋና ደም ነው፣ ተገርፎ የሰጠኝ ነው። መስቀል ላይ ቆርሶ መስቀል ላይ አፍስሶ የሰጠኝ ደም ነው። ስለዚህ ይሄ የጌታዬ ሥጋ ነው፣ አውቀዋለሁ የጌታዬን ሥጋ ብሎ በክብር የሚቀበል ሰው የጌታን ሥጋ የሚለይ ነው። ይሄን የማይለይ ሰው ነው ዕዳ ያለበት። ይሄን የማታምኑ ካላችሁ ልክ ነው፣ መቆየት አለባችሁ፣ መቁረብ የለባችሁ። ይሄን የምትጠራጠሩ ካላችሁ የጌታ ሥጋና ደም እንደሆነ የምትጠራጠሩ ካላችሁ እግዚአብሔር ማስተዋሉን ያድላችሁ። መጠየቅ አለባችሁ፣ መቆየትም አለባችሁ። ልክ ነው። ይሄን የሚያውቅ ሰው ግን እንዴት ለመቁረብ ይፈራል? ንስሐ ከገባ ይሄ ነው ብዙ ሰው የሚጠቅሰው ይሄን ቃል ስለሆነ እንደው ሳይገባው ይላል ቅዱስ ጳውሎስ ብሎ ይጠቅሳል። ስለማይለይ ቀጥሎ ያለውን ደግሞ አነብላችኋል። የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይጠጣልምና ይላል። ለምንድን ነው እንደዚህ የሚለው? ፍርድ የሚለው ለምንድን ነው ቢባል ሥጋው ደግሞ ፈራጅ ነው። ሥጋው ደግሞ ምንድን ነው አልኳቸው? ዳኛ ነው፣ ፈራጅ ነው። እንዲያውም በትምህርተ ኅቡዓት ላይ ጌታችን ባስተማረው ትምህርት ላይ መስቴ መኮንን ፈውስ ሲሳይ መስቴ መኮንን ይላል። አዳኝ ምግብ፣ ፈራጅ መጠጥ ይላል። አዳኝ ምግብ ማለት የሚያድን ማለት ነው። ግን ደግሞ የሚያድን ብቻ ሳይሆን የሚፈርድ መጠጥ ነው። ለምን? ያለ ብቃት በስህተት ያለ ብቃት ሲባል ምንም ኃጢአት ያልሰሩ ሰዎች ማለት አይደለም። በስህተት ሳያውቁ ሳይረዱ የሚቀበሉት ሰዎች የአምላክ ሥጋ የአምላክ ደም እንደሆነ ሳያውቁ ሳይረዱ የሚቀበሉት ሰዎች ይፈረድባቸዋል። ከፍርድ እግዚአብሔር ሁላችንን የሚሰውረን። ለዚህ ነው ፈራጅ መጠጥ የሚል እሱ ነው፣ ዳኛ። ምክንያቱም እውነተኛ ነው ብያቸዋለሁ። ሥጋዬ እውነተኛ ምንድን ነው አለ? መብል። ደሜ እውነተኛ ምንድን ነው አለ? በቃ ፍርድ ያለበት ነው። ፍርድ ያለበት ሲባል እውነተኛ ስለሆነ የሚፈልጉትን ያውቃል። በቃ ነጥቡ ይሄ ነው። ሥጋው ደሙን የተጠሙትን ሰዎች ያውቃል። የተራቡትን ሰዎች ያውቃል። መቁረብ የሚፈልጉትን ሰዎች ያውቃል። የሚቃትቱትን ሰዎች ያውቃል። የሚቃትቱትን ሰዎች ያውቃል። ለመቁረብ እየተመኙ የሚመጡትን ሰዎች ያውቃል። ሥጋው ደግሞ ለመቀለድ የሚመጡትን ሰዎች ደግሞ ያውቃል። ሳያምኑ የሚቆርቡትን ሰዎች ያውቃል። ለተሳልቆ የሚመጡትን ሰዎች ያውቃል። ለውዳሴ ከንቱ ለግብዝነት ቆርቤያለሁ ለማለት ብቻ ለዚህ የሚመጡትን ያውቃል። ሥጋው ደግሞ ያውቃል። ለምን? እውነተኛ ነው፣ ፈራጅ ነው፣ ዳኛ ነው፣ ይለያል፣ ያውቃል። ሴንሰር አለው። ለምን? የአምላክ ሥጋ የአምላክ ደም ነው። ይህን ነው በደንብ ማወቅ ያለባቸው። የውስጣችንን ፍላጎት ያውቃል። በውስጣችን የሚመላለሱ ኃጢአቶች ይኖሩ ይሆናል፣ ጥቃቅን ኃጢአቶች። በአእምሯችን የሚፈጠሩ ጥያቄዎች ይኖራሉ። በሐሳብ በልቡና የሚመላለሱ ነገሮች ይኖራሉ። ሥጋው ደግሞ ግን ያውቃል እሱን። ለምን? እውነተኛ ነው። የማን ሥጋ? የአምላክ ሥጋ። የማን ደም? የአምላክ ደም። ስለዚህ አይፈርድብህም። የሚፈርድብህ መቼ ነው? ከሃዲ ከሆንክ ነው። ከሃዲ ከሆንክ እንደ ተራ ምግብ እንደ ተራ መጠጥ ከቆጠርኩ ያን ጊዜ ይፈርድብሃል። ይሄ እኮ ዝም ብሎ ነው ቄሶቹ የሚያታልሉ ነው ብለህ ካሰብክ ይፈርድብሃል። ይሄ እኮ የአምላክ ሥጋ የአምላክ ደም አይደለም ካልክ ይፈርድብሃል። ዳኛ ነው። ይህንን ማወቅ ነው። ፍርድ ይበላል የሚለው ይሄን የማያውቁ ሰዎች ናቸው። እና በጣም በጥንቃቄ ማወቅ ይገባል። ታዲያ ከኃጢአት ንጹህ መሆን ሲባል ከምን ንጹህ መሆን ሲባል የመጀመሪያው ከክህደት ከኑፋቄ ከጥርጥር ንጹህ መሆን፣ ከዛ ውጪ በገቢር የተሰሩትን ኃጢአቶች ለንስሐ አባቶቻችን ተናግረን ንጹሃን መሆን፣ ከወደቅንስ እንደገና ንስሐ መግባት። በየቀኑ ልንወድቅ እንችላለን፣ በየቀኑ ንስሐ መግባት። በየዕለቱ ልንወድቅ እንችላለን፣ በየዕለቱ ንስሐ መግባት። በየሰዓቱ ልንወድቅ እንችላለን፣ በየሰዓቱ ንስሐ መግባት። ይህንን ማድረግ እንጂ ከኃጢአት ንጹህ የሆነ ማንም የለም። ኃጢአትም ደግሞ የነቢብ የገቢር የሐሌዮ ተብሎ በሶስት ይከፈላል። አሁን ይሄን ለማሳየት ጊዜ ስለማይበቃ ነው። ስለዚህ እነዚህን ከነፍስ አባት ጋር ሶስተኛው እሱ ነው፣ ከነፍስ አባት ጋር መመካከር። ለምሳሌ የማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ ኢየሱስም እንዲህ አለው፣ ለምጻሙን ካዳነው በኋላ ለማንም እንዳትናገር ተጠንቀቅ ይለዋል። ለማንም እንዳትናገር ተጠንቀቅ ይልና ነገር ግን ሂደህ ራስህን ለካህን አሳይ። ለምን አሳይ? ለካህን አሳይ። የማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ በቃ ለማንም መናገር አይጠበቅባችሁም። ኃጢአታችሁን አታባክሙ። ሳምንትም ይህንን ገልጫለሁ ይመስለኛል። ኃጢአታችሁ ለሌላ ሰው አትናገሩ፣ ለሶስተኛ ወገን አትናገሩ።
ለወንድምህ አትንገረው፣ ለእህትህ አትንገራት። ለእናት ለአባት መናገር አይጠበቅብህም። ያው ግልጽ የምትሆኑበት መጠን ሊኖር ይችላል። ለቤተሰብ ማማከር የሚገባችሁ ጉዳይ ሊኖር ይችላል። ግን ኃጢአታችሁን ለሁለተኛ ለሶስተኛ ሰው ግን አትናገሩ። ለጓደኞቻችሁም ቢሆን አትናገሩ። ያንን ኃጢአታችሁን ለነፍስ አባቶቻችሁ ተናግራችሁ ከነፍስ አባቶቻችሁ ቀኖናችሁን ሰጥታችሁ እግዚአብሔር ይፍታችሁ ስትባሉ ስጋው ደግሞ ተቀበሉ። ለምን መሰላችሁ ይሄን እምላችሁ? እናንተ የተናገራችሁትን ኃጢአት ጓደኞቻችሁ ንስሐ ከገባችሁበት በኋላ አይረሱላችሁም። እነሱ ስጋውን ደግሞ ለመቀበል ስትመጡ ይቻ አስመሳይ ባለፈው የነገረ እሷ እኮ ማለት እንዲህ የምታረግናት ነው የምትሏቸው። ስለዚህ አንዳንድ ጊዜ መናገር የሌለባችሁን ነገር አትናገሩ፣ አታባክኑ። ለማንም እንዳትናገር ተጠንቀቅ የሚለው ጌታ ይሄ ነው። በጣም ሰዎችን ከፈወሳቸው በኋላ ለማንም እንዳትናገሩ ተጠንቀቁ እያለ ያስጠነቅቃቸዋል። የሚገባው የሚመለከተው ለማን ነው የሚለውን ነው። በጣም ብዙ ወጣቶች እኔ እንኳን በግል የምሰማቸው ኃጢአቶች አሉ። በእርግጥ አንዳንድ ጊዜ አንዳንድ ወጣቶች ኃጢአታቸውን ለመናገር ይፈራሉ። ምናልባት እንደዛ ሲሆን አባቶቻችን ያስቀመጡት አንድ ስርዓት አለ። ለምሳሌ አንዲት ልጅ የጠየቀችኝ ያለ ሳምንት እንዲያው በጽሁፍ ንስሐ መግባት ይቻላል ወይ፣ በጽሁፍ ቀኖና መስጠት ይቻላል ወይ ብላ የጠየቀችኝ ያለ። አንዳንዶች ሊያፍሩ ይችላል። መጥፎ አይደለም። አሁን በጽሁፍ ንስሐ መግባት መጥፎ አይደለም። ግን ደግሞ መለማመድ ያለብን ኃጢአታችንን ለነፍስ አባታችን የመናገር ልምምድ ግን ሊኖረን ይገባል። ሳንፈራ ብንችል እያለቀስን ያ እንኳን ባይሆን አፍረን እያፈርን። በነገራችን ላይ አንዱ የንስሐ አካል ሀፊረ ገጽ ተብሎ ይጠራል። ሀፊረ ገጽ ማለት ፊትን ማፈር ነው። ፊትን ማፈር ማለት ነው። ለምሳሌ አሁን በስልክ ንስሐ መግባት ይቻላል አይቻልም የሚሉ ጥያቄዎችን ሁሉ ትሰማላችሁ። በስልክ ንስሐ መግባት የሚቻልባቸው ኬዞች ይኖራሉ። ለምሳሌ ሳውዲ አረቢያ ያሉ ወገኖቻችን፣ በመካከለኛው ምስራቅ ያሉ ወገኖቻችን፣ በአረብ ሀገራት ያሉ ወገኖቻችን፣ በአውሮፓ በተለያዩ ስፍራ ያሉ ካህን የማያገኙ ቤተክርስቲያን የሌለበት ቦታ እነዚህ ሰዎች እሱ ብቻ አይደለም፣ ቤተክርስቲያን ቢኖር እንኳን ድራይቭ አድርገው ለመሄድ በረዶ የሆነባቸው የአየር ጠባዩ የማይመች የተለያየ ንፋስ ማዕበል የሚነሳበት በመርከብ መሄድ የማይቻልበት በረዶ የሚሆንበት ውቅያኖሱ ውሃው በረዶ የሚሆንበት መኪና የማይንቀሳቀስባቸው የአየር ጠባዮች ነው። በዚህ ጊዜ ግዴታ ለካህኑ ደውለው በስልክ ንስሐ መግባት ይችላሉ። እነሱ አማራጭ ስለሌላቸው ለነዚህ ሰዎች ይፈቀዳል። እዚህ ላለነው በካህን ተከበል ላለነው ግን ለኛ ግን በስልክ ንስሐ መግባት ራሱ ኃጢአት ነው። እንደው ኃጢአት ነው፣ መፈቀድ ሳይሆን በስልክ ንስሐ ለመግባት መሞከር ራሱ ኃጢአት ነው። ምክንያቱም አንዱ የንስሐው አካል ሀፊረ ገጽ የሚባለው ነው፣ ፊትን ማፈር። ለምን የሰራነውን ኃጢአት መተን በካህኑ ፊት ስንናገር አሁን እንዴት ብዬ ነው ለአባ ምን ነግራቸው የሚል ጭንቀት አለ አይደል? አዎ እሷ ትፈልጋለች። እንዴት ብዬ ነው ፊታቸውን የማየው? ባለፈው አንደው አንቺ ሁሉ ጊዜ እንደዚህ እንደው ለምንድን ነው አንተ ደግሞ ሁሉ ጊዜ ብለው ገስጸውናል አይደለም? እንደገና ያንን ኃጢአት ነው ሰርተን የመጣን። አሁንም እናፍራለን፣ ግንስ ያቺ ጭንቀቷ ትፈልጋለች። ለምን የንስሐ አካል ናት አንዷ። ፊትን ማፈር ሀፊረ ገጽ የሚባለው እሱ። ምክንያቱም ፊታቸውን አፍረን በተሸማቀቁ ቁጥር እግዚአብሔር ያዝንልናል። ለምሳሌ ልጆቻችሁ አጥፍተው ልክ መጥተው በፊታችሁ ሲለማመጡ እንዴት ነው የምትራሩላችሁ ለልጆቻችሁ? ማየ ይቅርታ ሲሏችሁ ገና እናንተ ዱላ አንስታችሁ የነበራችሁ ሰዎች ውሃ ትሆናላችሁ አይደለም? አባዬ ይቅርታ ሲልህ ውሃ ትሆናለህ። ለምን ነው እንደዛ የምትሆኑት? የወላድ አንጀት የሚባል ነገር አለ አይደለም? ጌታ አባታችን ስሙ የተመሰገነ ይሁን። እንዲያውም እናንተ ጠማሞች ነው የሚለው ጌታ። እናንተ ጠማሞች ስትሆኑ ለልጆቻችሁ እንደዚህ ካዘናችሁ ሰማያዊ አባታችሁ እንዴት አያዝንላችሁ ነው። የጌታ አባትነት ልዩ ነው። የሱ ከመነገር በላይ ነው። የሱ ከቋንቋ በላይ ነው። የሱ ርህራሄ እናንተ እንኳን ለልጆቻችሁ ታዝናላችሁ። የሚስቅብን ሁላ ነው ከመስ አቤት 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 አሁን አባት ሆነ ራርተህ ሞተ፣ አሁን እናት ሆነሽ ራርተህ ሞተሽ ምን ሁሉ ነው የሚመስለኝ። ለምን የሱ አባትነት ፍጹም ወሰን ድንበር የለው። ስለዚህ ያንን አባትነቱን የምናይበት ናይችን ሽምቅቅ የምንላትን ቦታ ይፈልጋታል። ስለዚህ ሀፊረ ገጽ የሚባለው ይሄ ነው እና ከነፍስ አባቶቻችን ጋራ መነጋገር መቻል እና የኛ አባቶች በትርጓሜ ምን አስቀምጠዋል? አንድ ሰው ንስሐውን መናገር በጣም የሚያፍር ከሆነ ለጓደኛው ይንገረው ይላል፣ ለባልንጀራው ይንገረው ይላል። ለምኑ ይንገረው? ለሚያምነው ባልንጀራው። አሁን እንዳልኳችሁ ለባልንጀራው ይንገረው ሲባል ባልንጀራው እንዲያባክንበት አይደለም ሐሳቡ። ግን ይሄ ሰውዬ ለቀሲስ እንዴት አድርጌ ነው የምነግራቸው ብሎ በጣም ደጋግሞ የሚጨነቅ ከሆነ ሰውየው ንስሐ ሳይገባ ሊሞት ነው ማለት ነው። ስለዚህ ምን ይሆናል? ለባልንጀራው አንተዬ እንደዚህ እንደዚህ እኮ አይነት ኃጢአት ሰርቼ እንደው ለአባም እንዳልነግራቸው ፈራው ብሎ ሲነግረው ጓደኛው ሁለት ነገር ይሰራለታል። አንዱ ስራ የመጀመሪያው ማደፋፈር ነው። እንዴ አንተ ይሄን ሰራው ትላለህ እንዴ? እቺ ምን አላት እንትና እንኳን
እንደዚህ ያው ጓደኛ መቼስ ይሄ ኢንፎርማል የሆነ ወሬ አይደለም የሚወራው በጓደኛ መካከል እንደዚህ ነገሌ እንኳን አንተ ይሄን ሁሉ አድርገው እንደ መጽሐፍ ቅዱስ ላይ እነ ዳዊት እንኳን እንደ አንተ እንትና ይሁዳ እንኳን እንደዚህ ብሎ ይጠቅስልን እንዴ እንደዚህ ነው እንዴ ይልና ድፍረቱን ያገኝና እየሄደ ለነፍስ አባቱ ይናገራል ማለት ነው። ስለዚህ ድፍረት ሰጠው። ምን ሰጠው? ድፍረት ሰጠው። በዚህ ምክንያት ለባልንጀራው ይንገረው ይላል አንደኛ። ሁለተኛ ግን በፍጹም ለባልንጀራው ነግሮት ባልንጀራው አደፋፍሮት መናገር ባይችል ግን ከጓደኛው ጋር አብረው ሄደው ይንገር ኃጢአቱን። ለምንድን ነው አሁን የተፈለገው? ጓደኛው እሱን እንዲያጀግነው ከዛ አብሮት እንዲሄድ ከዛ ከካህን ጋር እንዲያገናኘው ከዛ በኋላ ይሄ ጓደኛዬ እንደዚህ ነበር ለማናገር ፈርቶት ነው ብሎ አማላጅ ይሆናል ማለት ነው። በነገራችን ላይ አማላጅነት ያው ደረጃ ነው። እናንተ አሁን የተጣላ ሰው ታስታርቁ የለ እንደዛ ማለት ነው። እናቶች እኮ አሁን ከባሎቻቸው ጋር ሲጣሉ ልጆቻቸውን አማላጅ አድርገው ይልካሉ። አንዳንዶቹ ሂድ አባትህን ጥራው ምናምን ይላሉ እሱን ላለማናገር። ወንዶችም እንደዛው አይደል ሂድ እናትህን እንደዚህ ብለህ ንገራት ይባል። አንዳንዶቹ መሳደብ ሲፈልጉም ልጆቻቸውን ይሳደባሉ በልጁ እሱን ይገቡለታል ማለት ነው። የሸፋፋ ልጅ እንደዚህ እያሉ ባሎቻቸውን የሚሳደቡ ይኖራሉ። እንደ ገጠር ደግሞ ሲሆን ጥጆቻቸውን ምናምን ይሳደባሉ፣ ከብቱን ይሳደባሉ። የሸፋፋ አህያ ምናምን ካሉ ነገር አለ ማለት ነው። ባልየውን ነው የሚሳደቡት ማለት ነው። እና እንደዚህ አይነት አሽሙሮች ይኖራሉ። ዞሮ ግን በመሃል የሚገቡ ሰዎች አሉ አማላጆች። እና ባልንጀራ ራሱ አማላጅ ይሆናል። እንዲህ አይነት ባልንጀራ ለሁላችንም ይስጠን በእውነት። እንቁረብ የሚል ባልንጀራ፣ ንስሐ እንግባ የሚል ባልንጀራ፣ ከካህን ጋር የሚያገናኝ ባልንጀራ፣ ንስሐ እንድንገባ የሚያበረታታ ባልንጀራ፣ ወደ ቤተክርስቲያን እንሂድ የሚል ባልንጀራ፣ እንደዚህ አይነት ባልንጀራ፣ እንስገድ የሚል ባልንጀራ፣ እንደዚህ አይነት ባልንጀራ አማላጅ ነው። በነገራችን ላይ አስታራቂ ሆኖ ከእግዚአብሔር ጋር የሚያገናኝ ነው። እግዚአብሔር ደግሞ ይሄን ይፈልጋል። ስለዚህ በጣም ደግሞ ጭራሽ መናገር ለባልንጀራ መናገር ያልቻሉ ሰዎች ጽፈው መስጠት ይችላሉ። ከአቅማቸው በላይ ከሆነና ለመናገር ድፍረት ካጡ ጭራሽ ንስሐ ሳይገቡ ከሚኖሩና ከሚሞቱ በጽሁፍ ጽፈው ንስሐቸውን ለካህኑ ማሳየት ይችላሉ። ካህኑ አንብቦ ከዛ በኋላ ካህኑ ደግሞ ተረድቷቸው ይሄማ ወጣት እኮ ስለሆንክ ነው፣ ወጣት ስለሆንሽ ነው፣ ያጋጥማል፣ እንደዚህ ነው፣ አትፍሪ፣ ይሄ እኮ የተፈጥሮ ጉዳይ ነው፣ ይሄ እኮ እንደዚህ የሚያጋጥም ነው፣ ደካሞች ነን እኛ ብሎ ከዛ በኋላ ድፍረቱን እንዲያገኝ አድርጎ ለመናገር ነፃ እንዲሆን ኃጢአት ለመስራት ነፃ እንዲሆን ሳይሆን ከወደቀ በኋላ የመመለስ ነፃነት እንዲኖረው አድርጎ ቀኖናውን ይሰጠዋል ማለት ነው። በዚህ መልኩ ወደ ስጋው ደግሞ መቅረብ ይቻላል። ስለዚህ የመጀመሪያው ቅድመ ቁርባን አንደኛ ማመን፣ ሁለተኛ ከክህደት ንጹህ መሆን፣ ሶስተኛ ከንስሐ አባት ጋር መመካከር። በነገራችን ላይ ከንስሐ አባት ጋር መመካከር የሚባለው በማንኛውም ጊዜ ኃጢአትን ለመናገር ብቻ አይደለም ነፍስ አባትን ማግኘት የሚገባው። በማንኛውም ጊዜ ነፍስ አባትን ማግኘት ይቻላል። ይሄን ማወቅ አለባችሁ። ነፍስ አባታችሁ ማለት የግል የነፍስ ሐኪማችሁ። ልክ አንድ የሆነ ራስ ምታት ምናምን፣ የልብ ምት መዛባት፣ ጭንቀት፣ እነዚህ የመሳሰሉት ነገሮች ሲሰማችሁ ሐኪም ሄዳችሁ ታማክራላችሁ አይደለም? ወይም ደግሞ ደውላችሁ ልታማክሩ ትችላላችሁ። ልክ እንደዛ የነፍስ አባትን የማናገር መብት አላችሁ በነገራችን ላይ። እና ይሄን በደንብ እንደው ደግሞ እንደዛ ሲባል ቄሱን መቆሚያ መቀመጫ አሳጥታችሁ ሌሊቱን እየደወላችሁ እንዳታሰቃዩአቸው። ቀሳውስትን በአግባብ በስርዓት የትራንስፖርታቸውን እየቻላችሁ በአግባቡ። ለምሳሌ እናንተ ቤት ብዙ ከሆነና በራይድ ከመጡ የራይዱን መቻል አለባችሁ። ግዴታ አይደለም ሌላ ነገር ማድረግ፣ ግን እነዚህ ነገሮች ግን ማሰብ ያስፈልጋል። አሁን አንዳንዱ ሰው ይሄን ከጥቅም አንጻር ይመለከተዋል። እሱ አይደለም። በእርግጥ አንዳንድ ሰዎችም ትክክል ያልሆኑ ሰዎች ይኖራሉ። እንደው ጸበል በረጩ ቁጥር ብዙ ብር የሚጠይቁ ሊኖሩ ይችላሉ። እሱ ትክክል አይደለም። ቢቻል የሚደረገው ሲጀመር የክህነት አገልግሎት በነፃ ነው የሚሰጠው። ግን ያላችሁ ሰዎች አቅሙ ያላቸው ሰዎች ደግሞ ለአባቶች ይሄ ይገባቸዋል ብሎ ማድረግ የሚገባውን ነገር ማድረግ። ከዚህ በፊት እንደገለጽኩት ካህን በትራንስፖርት መቸገር የለበትም። ካህን የሚለብሰው መቸገር የለበትም። ካህን መጠለያ መቸገር የለበትም። ስለዚህ እነዚህ ነገሮች የተሟሉለት መሆን አለበት። ቅንጦት አይደሉም እነዚህ እና እነዚህን ከመረዳት አንጻር እንደያቅሙ ማድረግ ነው። ከዛ ውጭ ግን እንደው ካህኑን ማስቸገር ማስጨነቅ ብቻ ሳይሆን የሚገባውን የትራንስፖርቱን ከፍሎ ወይ ራሳችሁ መታችሁ ጊዜ እንዲሰጡ ግን ማድረግ ይቻላል። አራተኛ ለ18 ሰዓታት ከምግብና ከውሃ መከልከል ከስጋው ደሙ በፊት። እነዚህን በፍጥነት ተመልክተን ጨርስና ቀጣዩን ጊዜ ቁርባን እንመለከታለን። አራተኛ ለ18 ሰዓታት። ለምን ነው 18 ሰዓት ከምግብና ከውሃ የምንከለከለው? እንደሚታወቀው ሁል ጊዜ እንደሚነገረው ክርስቶስ ከሐሙስ ምሽት ጀምሮ እስከ ዓርብ 9 ሰዓት ድረስ ያለው የመከራ ሰዓታት ተብለው የሚጠሩት 18 ናቸው።
ስንት ናቸው አልኳችሁ? 18 የመከራ ሰዓታት ናቸው። በዚህ ምክንያት አሁን ሐሙስ ማታ ከ3 ሰዓት ጀምሮ ያለውን የሌሊቱን 9 ሰዓት የቀኑን 9 ሰዓት ስንወስድ አንድ ላይ 18 ሰዓታት ይሆናል። ክርስቶስ መስቀል ላይ ያው ስጋውና ደሙን የሰጠን ዓርብ 9 ሰዓት ላይ፣ ሐሙስ ማታ ሐዋርያት ራት የበሉት ሐሙስ ማታ 3 ሰዓት ላይ ነው። በእርግጥ የቆረቡትም ሐሙስ ማታ 3 ሰዓት ላይ። ከዛች 3 ሰዓት ጀምሮ እስከ ዓርብ 9 ሰዓት ድረስ ያለው ሰዓት 18 ሰዓት ስለሆነ እነዚህን 18 የመከራ ሰዓታትን አስበን ከዛ በኋላ ስጋውን ደሙን እንቀበላለን። አንደኛ ይሄ። ሁለተኛ 18 ሰዓታት እንድንጾም የሚደረግበት ምክንያት በውስጣችን ያለው ትናንት የበላነው ምግብ ለምሳሌ ምረቱ የሚጠፋው ከ18 ሰዓት በኋላ ነው። የምግቡ ጣዕም የሚጠፋው 18 ሰዓት በአማካይ። በጣም የሚገርም ነው ይሄ። በነገራችን ላይ ለምሳሌ ሁሉም ምግብ ትናንት ማታ የበላነው ምግብ ሆዳችንን ተጫነን፣ ዳይጀስት አልተደረገም፣ ጨጓራዬን ከብድ ምናምን ልንል እንችላለን። ከ18 ሰዓታት በኋላ ግን ሁሉም ቆሻሻ ሆኖ የሚወጣው ቆሻሻ ይወጣል። በኢነርጂ መልክ ስቶር የሚደረገው ስቶር ተደርጎ ያልቃል። በ18 ሰዓታት ውስጥ እኛ ሆድ ውስጥ የሚቀመጥ ምንም አይነት ምግብ የለም። ከ18 ሰዓታት በኋላ ሌላ የኃይል ምንጭ እንጠይቃለን። ስለዚህ 18 ሰዓት ውስጥ የበላነው ምግብ ሁሉም ነገር ቆሻሻ ሆኖ ወጥቶ ተጠናቆ ሌላ ምግብ የምንፈልግበት ሰዓት ነው። ስለዚህ የተፈለገው ምንድን ነው? ሌላ ምግብ በሚያስፈልገን ሰዓት እውነተኛ ምግብ የሆነውን ስጋውን ደሙን እንቀበላለን። አይገርማችሁም? የአባቶቻችን ስራ በረከታቸው በሁላችንም አይደርብን። ሌላ ምግብ በሚያስፈልገን ሰዓት እውነተኛውን መብል እውነተኛውን መጠጥ ስጋውን ደሙን እንቀበላለን። ፍትሐ ነገሥትን ደግሞ ብትመለከቱት ለምሳሌ የጾምን ዓላማ ሲገልጥ አንድ ሰው ለምንድን ነው 18 ሰዓት እንዲጾም የሚደረገው ቢባል ስጋው ደሙን በናፍቆት እንዲበላው ነው ይላል። ስጋውን ይርበው የለ 18 ሰዓታት በጣም ረሃብ ይርበናል እና በዛ ሰዓት አስቀድሰን ልክ ስጋው ደሙ በምንቀርብበት ሰዓት ስጋችንም ይራባል፣ ከዛ የነፍሳችንም ረሃብ አለ። ይህንን ስጋ ለመብላት እንናፍቃለን፣ እንጓጓለን። የጾም ዓላማ እሱ ነው ይላል። እንደውም የጾሙ ዓላማ ራሱ ለምሳሌ እስከ 9 ሰዓት ጾመን በቃ በ9 ሰዓት ላይ ያው የምግብ ሽታ በአፋችን፣ በአይናችን፣ በአፍንጫችን ውል ይላል አይደለም? ያን ጊዜ ምንድን ነው የምናስበው? ክርስቲያኖች፣ እውነተኛ ክርስቲያኖች ስንሆን ስጋዬ እንደዚህ የተራበች ነፍሴስ ብለን እንጠይቃለን። ነፍሴስ ስጋዬ እንደዚህ ተራበ፣ በየአይነት በላሁኝ፣ ስጋዬን አጠገብኩት፣ ነፍሴስ የምትራበው የጌታን ስጋና ደሙ። ስለዚህ ለምንድን ነው ነፍሴን የማላጠግበው የሚል ጥያቄ እንጠይቅ ያደርጋል። ከዛ ወደ ስጋው ደግሞ እንቀርባለን። ስለዚህ ፍትሐ ነገሥቱ ከሚያስቀምጠው ምክንያት አንዱ ይሄ ነው እና 18 ሰዓታት የምንጾምበት ምክንያት የመጀመሪያ የጌታን መከራ ለማሰብ ነው። ሁለተኛ ከውስጣችን ያለው ምግብ ጣዕም እሱ ሲጠፋ ከዛ ሌላ ምግብ በሚያስፈልገን ሰዓት የጌታን ስጋና ደም እውነተኛ መብል እንበላለን። ሶስተኛ ደግሞ ስጋችንም ነፍሳችንም በአንድ ላይ እንዲራቡና እንዲናፍቁ ነው ስጋውን ደሙን የምንቀበልበት ሰዓት 18 ሰዓት እንዲሆን የሚደረገው። አምስተኛ ከተራክቦ ለ3 ቀናት መጠበቅ ከሩካቤ ስጋ ባልና ሚስት ከ3 ቀን በፊት ከስጋውን ደሙን ከመቀበላቸው ቀድሞ ለ3 ቀናት በመኝታ አንድ ከመሆን እንዲቆጠቡ። ይህንን ከዚህ በፊት አስቀምጫለሁ። ቤተክርስቲያን ስርዓተ ቤተክርስቲያንን ስንማር አንደኛ ሳሙኤል ምዕራፍ 21 ከቁጥር 4 ጀምሮ እስከ ቁጥር 6 ላይ ባለው ዳዊት ብላቴኖቹን ይዞ ወደ ቤተ መቅደሱ ገብቶ ካህኑን ይበላል ሆይ ብሎ ሲጠይቀው ያለው የተቀደሰ ካህናት የሚበሉት እንጀራ ነው ያለው፣ ይሄ ደግሞ ለእናንተ አይገባም ማለት። አይ ግዴለህም እኛ ርቦናል፣ ግን እንጀራው እንደሚበላ እንጀራ ይሆናል አለው ዳዊት። እና ከዛ ምንድን ነው ያለው? ከሴት ንጹሐን ናችሁ ሆይ አንተና ብላቴኖች ብሎ ይጠይቀዋል። 3 ቀን ይለዋል። ስንት ቀን? 3 ቀን። ከሴት ንጹሐን ነን እኔም ብላቴኖችም ይላል። እንደዛ እስከሆነ እሺ ብሎ ያን የተቀደሰውን ህብስት ይሰጣቸዋል። አሁን ጥያቄው ምንድነው? ያ የብሉይ ኪዳን ካህናቱ የሚበሉት የነበረው ለሌዋውያኑ ብቻ የሚፈቀድ ህብስት ነው፣ ያ መስዋዕት ነው። አሁን ልብ በሉ፣ ያ ለ3 ቀናት ከሴት ንጹሐን መሆናቸው እንዲረጋገጥ ካስፈለገ የጌታ ስጋና ደም ደግሞ አስቡት። ይሄን የምንለው አሁን ዝም ብሎ ልብ ወለድ አይደለም፣ መጽሐፍ ቅዱሳዊ ነው። አንደኛ ሳሙኤል ምዕራፍ 21 ቁጥር 4 እስከ 6 ድረስ የተመዘገበ ቃል ነው። ከሩካቤ ለ3 ቀናት መጠበቅ። እሱ ብቻ ሳይሆን ስጋውን ደሙን ከተቀበሉ በኋላ ባልና ሚስት ለ2 ቀናት ከሩካቤ መጠበቅ አለባቸው። ከ2 ቀን በኋላ ነው በመኝታ አንድ መሆን የሚችሉት። ለዚህ ደግሞ ማስረጃ የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 23 ላይ ዘካርያስ ሊቀ ካህናቱ ዘካርያስ ቅዱስ ገብርኤል ወንድ ልጅ ትወልዳለህ ስሙን ዮሐንስ ትለዋለህ እያለ ብስራቱን ከነገረው በኋላ የዕጣኑን ጊዜ የክህነቱን አገልግሎት ሰሞን ጨርሶ
ከተመለሰ በኋላ ከኤልሳቤጥ ጋር በመኝታ አንድ የሆኑት ከ2 ቀን በኋላ ነው። ከስንት ቀን በኋላ? ወእምድኅረ ክልኤ መዋዕል ይላል። ከ2 ቀን በኋላ ነው የሚለው። ለምንድን ነው ከ2 ቀን በኋላ ቢባል ስለ ክብረ ዕጣን ብሎ 2 ቀን ታግሶ ቆይቶ ከ2 ቀን በኋላ በመኝታ አንድ ሆነዋል ይላል። ልብ በሉ። አሁን ለክብረ ዕጣን ለብሉይ ኪዳኑ ዕጣን ክብር 2 ቀን ከተቆጠቡ እኛ ደግሞ ለስጋው ደግሞ 2 ቀን መቆጠብ ምን ያህል ክብር አለው፣ ምን ያህል በረከት አለው። ይሄን ቤተክርስቲያኒቱ ዝም ብላ አይደለም ስርዓቱን የምትሰራው። ግን እንደዚህ ሲባል አሁንም ግልጽ መሆን ያለበት የባልና የሚስት ርካቤ ርኩስ ነው ማለት አይደለም፣ ኃጢአት ነው ማለትም አይደለም። ለስጋው ደግሞ ክብር ሲባል ምክንያቱም የስጋው ደግሞ ክብር ከምንም ይበልጣል፣ ከምንም ይበልጣል የስጋው ደግሞ ክብር። በዚህ ምክንያት ስጋውን ደግሞ ለማክበር እነዚህን ነገሮች መስዋዕት እናደርጋለን እንጂ ርኩስ ነው እንደዚህ ነው ኃጢአት ነው ምናምን አልተባለም። ይሄን በጥንቃቄ። 6ኛ ከዝኔት ወይም ከርሳት ፈሳሽ መሆኑን በ24 ሰዓት ውስጥ ንጹህ መሆኑን ማረጋገጥ። ከዝኔት ከዚህ በፊት በጣም ገልጫዋለሁ። ዝኔት የሚለው ህልመ ሌሊትን የሚያሳይ ነው፣ ወይም ደግሞ በህልም የሚመጣ ፈሳሽ ሴቶችንም ወንዶችንም የሚመለከት በ24 ሰዓት ውስጥ። ለምሳሌ ዛሬ ተኝቶ ለነገ ህልም ቢያይ ነገ መቁረብ አይችልም። ነገ ብቻ ነው መቁረብ የማይችለው። በሚቀጥለው ቀን መቁረብ ይችላል። በህልመ ሌሊት ምክንያት በእለቱ ብቻ ነው መቁረብ የማይችለው። ህልመ ሌሊቱንም ከዚህ በፊት አብራርቼ ተናግሬያለሁ። ፈሳሽ ካለ ከህሊና የተነሳ አንድ ሰው ሩካቤ ስጋ የፈጸመ ወይም ዝሙት የፈጸመ መስሎ ቢሰማው ህሊናው በዛ ልክ ቢጨነቅበት በዛ ዕለት ባይቆርብ ይመረጣል። በጣም ግን ሁልጊዜ እንደዚህ የሚፈትነው ከሆነ ግን ስጋው ደሙን እንዳይቀበል የሚፈትነው ርኩስ መንፈስ ስላለ ጸበል መጠመቅ ይኖርበታል፣ መስገድ ይኖርበታል። ተደጋጋሚ ይህንን ማድረጉ የሚፈትነው ከሆነ ግን ለካህኑ ተናግሮ መቁረብ ይችላል። ይሄን ማድረግ ብዬ ከዚህ በፊት ተናግሬያለሁ። ስለዚህ ከዝኔት ወይም ከርኩሰት ከርሳት ፈሳሽ ንጹህ መሆኑን እርግጠኛ መሆን። ኦሪት ዘሌዋውያን ምዕራፍ 15 ቁጥር 16 ላይ እንዲህ ይላል፣ የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል፣ እስከ ማታ ድረስም ርኩስ። እስከ ማታ ድረስ 24 ሰዓት አጠቃላይ። ኦሪት ዘሌዋውያን ምዕራፍ 15 ቁጥር 16 ላይ። 7ኛ የግል ንጽህናን መጠበቅ በአካልም በልብስም። በቃ ይሄን ጨርሻለሁ። የግል ንጽህናን መጠበቅ። አሁን የግል ንጽህናን መጠበቅ በአካልም በልብስም ሲባል ማንኛውም ሰው ከዚህ በፊት ስርዓተ ቤተክርስቲያን ሳስተምር ተናግሬያለሁ። የሚሸት ጫማ የሚሸት ካልሲ አድርጎ መግባት፣ ቆሻሻ ልብስ ለብሶ መግባት፣ እንኳን አይደለም ስጋውን ደግሞ ለመቀበል ይቅርና ወደ ቤተክርስቲያን እነዚህን ነገሮች አድርጎ መግባት፣ እንኳን ሌላ ይቅርና በጣም የበዛ አፍንጫን የሚረብሽ ሽታ ያለው ሽቱ ተረጭቶ መግባት፣ እንደዛ አይነት ቅባት ተቀብቶ መግባት፣ እነዚህ ነገሮች ደግሞ የተከለከሉ ናቸው። በተለይ ደግሞ በጎን በፊት በኋላ የሚቆሙ ሰዎች እነሱን ታሳቢ ማድረግ ይፈልጋል፣ ጥንቃቄ ማድረግ ይፈልጋል። ስጋውን ደግሞ ለመቀበል ነጭ መልበስ ግዴታ አይደለም። ግዴታው ንጹህ ልብስ መልበስ ነው። ግዴታው ምንድን ነው አልኳቸው? ነጭ መልበስ ያለው ሰው ከዚህ በፊት እንዳልኩት እንኳን ንጹህ ልብስ ነጭ ልብስ ይቅርና ወርቅ ለብሶም ቢቆርብ ለስጋው ደግሞ ክብር ይገባዋል። ስጋውን ደግሞ ከማክበር የተነሳ ግን ነጭ ልብስ መልበስ ግን ግዴታ አይደለም። ጎዳና ተዳዳሪው በፍልሰታ መጥቶ ከናንተ ልጆች ጋር እኩል ቁሞ መቁረብ ይችላል። ግን ያንን የለበሰው ልብስ አጥቦት ንጹህ አድርጎት፣ ምክንያቱም ሳሙና አያጣም መቼም፣ በውሃ አጥቦት ንጹህ አድርጎት አካሉን የሚሸፍን እስከሆነ ድረስ ያንን ለብሶ መቁረብ ይችላል። አንድ ቻይናዊ፣ አንድ ጃፓናዊ፣ አንድ ህንዳዊ መጥቶ የኛን ሃይማኖት ተከታይ ሆኖ ነገር ግን ነጠላ የማይለብስ ቢሆን የለበሰውን ልብስ ለብሶ መጥቶ መቁረብ ይችላል። ቀኖናውን ለመከተል የሚቸገርበት ነገር ቢኖር ሰውየው ከሚጠፋ ሃይማኖቱ ካለው መጥቶ መቁረብ ይችላል። በሱፍ መጥቶ መቁረብ ይችላል። በደንብ በጥንቃቄ ስሙ። እኛን አይደለም እምላችሁ፣ እናንተ በሱፍ መጥታችሁ እንድትቆርቡ አይደለም እምላችሁ። ግን ከኛ ሃይማኖት ውጭ የሆነ ሰው ይህንን ለማድረግ ቢቸገር፣ ነጠላ ለመልበስ ቢቸገር፣ ነጭ ለመልበስ ቢቸገር፣ የባህል ልብሳችንን ለመልበስ ቢቸገር የሱን የባህል ልብስ ለብሶ መጥቶ መቁረብ ይችላል። ይህንን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ አድርገውታል። ለማሳመን ለመማረክ የጣዖት ልብስ ሳይቀር ለብሰው ገብተው አሳምነዋል። እና አንዳንድ ነገሮችን እንዴት መረዳት እንዳለብን ማወቅ አለብን። ንጹህ ልብስ ነው ግዴታው እንጂ ነጭ ልብስ አይደለም ግዴታው። ለስጋው ደግሞ ካለ መልካም። ከዛ ውጭ ግን ያለው ለምሳሌ ጌታ በወንጌል የሰርግ ልብስ ያለበሰ ብሎ ያባረረው ሰው የሰርግ ልብስ ያለበሰ ከመንገድ ነው የተጠሩት እነዛ ሰዎች። ወንጌሉ ላይ የተገለጠው ሂዱና ከመንገድ ያሉትን ጥሯቸው ሰብስባችሁ ይዛችሁ ተብሎ
ሰብስበው ከመንገድ አመጧቸውና ከዛ አንደኛውን እየዞረ ሲያይ ጌታ የሰርግ ልብስ ያለበሰ ሰው አገኘ እና ለምንድን ነው አንተ የሰርግ ልብስ ያለበስከው ብሎ ያንን ሰው እንዲወጣ አደረገ፣ አባረረው ይላል። ጥርስ ማፋጨት ወዳለበት ወደ ጨለማ ላከው ይላል። አሁን ይሄ ምን እንደሆነ ታውቃላችሁ? ወደ ሰርግ ቤት ሲገባ በእስራኤላውያን ባህል የሰርጉ የጥሪ ምልክት የሚሆን የእንግዳ ምልክት የሚሆን ትከሻ ላይ የሚደረግ ምልክት አለ፣ የጨርቅ ምልክት እና ሰዎች ወደ ሰርግ ቤቱ ሲገቡ በሩ ላይ እሱ ትከሻቸው ላይ እየተደረገ ይገባሉ። በዚያ ልማድ በዚያ ዘመን ስርዓት ማለት ነው። እና ሰዎቹ ያንን አድርገው ሲገቡ ይሄ ሰውዬ ግን ትከሻ ላይ የሚደረገውን ነገር ሳያደርግ ነው የገባው። እና የሰርግ ልብስ ለምን አለበስክም ማለት ትከሻው ላይ የሚደረገውን ለምን ሳታደርግ ገባህ? አጭበርብረሃል፣ ዋሽተሃል። ስለዚህ ለምንድን ነው እንደዚህ የገባኸው ብሎ ጌታ ይህንን ሰው አስወጥቶታል እንጂ ከመንገድ የገቡ ሰዎች የሰርግ ልብስ ያለበሳችሁ ለምን ይባላል? ከጎዳና የገቡ ሰዎች የሰርግ ልብስ ያለበሳችሁ ለምን ይባላል? ከጎዳና የመጡ ሰዎች ከሌላ ሃይማኖት የመጡ ሰዎችን ለምን እንደኛ እናስጨንቃቸዋለን? እንደ ስርዓቱ እንደቀነው ነው መከተል የሚገባቸውን ነገር እየተለማመዱ ሃይማኖታዊ ጉዳይ ብቻ በጥንቃቄ የዶግማውን ጉዳይ ብቻ በጥንቃቄ ከዛ ውጭ ሌሎቹን ግን በእድገት በሂደት እንዲመጣ ማድረግ ነው እንጂ ምን ከለክልበት መንገድ አግባብ ስላልሆነ እሱን ጥንቃቄ ማድረግ ይገባል። እና ስለዚህ ድሃው እንዳይቆርብ እንዳናደርግ ይህን የተናገርኩበት ምክንያት ጨርሻለሁ። ቲክቶክ ላይ በጣም ብዙ ቪዲዮዎች የቁርባን ቪዲዮዎች ይለቀቃሉ፣ እኔ ያስተማርኳቸው ትምህርቶች እና አልፎ አልፎ ኮሜንቶችን ቼክ አደርጋለሁ እና እዛ ላይ ብዙ ኮሜንቶች ምን እንደማይ ታውቃላችሁ? የምቆርብበት ልብስ ግዙልኝ የሚሉ ሰዎች የምቆርብበት ልብስ ግዙልኝ፣ መቁረብ ፈልጋለሁ፣ የምቆርብበት ልብስ የለኝም። አሁን እነዚህ ነገሮች በእርግጥ ከብዙ አንግል ልታዩት ትችላላችሁ። ይሄ ሰው ስልክ ካለው ልብስ እንዴት ያጣል ብላችሁ ልታስቡ ትችላላችሁ። ምክንያቱም ስማርትፎን እየተጠቀመ ነው ማለት ነው አይደለም? እና ያን እየተጠቀመ ግን የቁርባን ልብስ እንዴት ሊያጣ ይችላል የሚለው እሱ ከብዙ አይነት አንግል ሊታይ ይችላል። ግን አሁን ችግሩ ሁለት ነው። አንዱ ችግር እኛ ስንቆርብ የራሳችንን ልብስ ብቻ አሳምረን ስለምንመጣና ሌሎች በዚህ ቀን ለምሳሌ የጸሎት ሐሙስ መቁረብ የምትፈልጉ ሰዎች የቁርባን ልብስ አሰፋላችኋለሁ ብለን ይህንን አናደርግም። የኛ ችግር ነው። የቤተክርስቲያኒቱም ችግር ነው። በነገራችን የቤተክርስቲያኒቱም ችግር ጎዳና ያሉ የሚለምኑ የኔ ቢጤዎችን የጸሎት ሐሙስ መቁረብ ትፈልጋላችሁ፣ የትንሣኤ መቁረብ ትፈልጋላችሁ፣ በፍልሰታ መቁረብ ትፈልጋላችሁ፣ ንስሐ አባት እንዲኖራቸው መለመናቸው እንዳለ ሆኖ ገንዘብ መጠየቃቸው እንዳለ ሆኖ ንስሐ አባት እንዲኖራቸው አድርጎ እንዲድኑ ደግሞ ማድረግ። ከዛስ የምትቆርቡበት ልብስ ቤተክርስቲያኒቷ ትችላችኋለች ማለት። አንዳንዶቹ በዛው ልመናውን ትተውት የሥራ ሰዎች ሊሆኑ ይችላሉ። ይህን የማድረግ ችግር ይህን የማድረግ እንዲህ አይነት ፕሮጀክቶችን የመስራት ችግሮች አሉብን። በእርግጥ አንዱ ችግር ይሄ ነው። ሁለተኛው ችግር ግን እኛ ሰዎች ላይ የፈጠር ነው። ነጭ ልብስ ካለበሳችሁ አትቆርቡም ስላልናቸው እነዚህ ሰዎች ነጭ ልብስ እስኪኖራቸው ድረስ ሳይቆርቡ ይሞታሉ። ይሄ የኛ ትምህርት ችግር ነው። ይሄ የኛ አስተምህሮ ችግር ነው። ይሄ የኛ መረዳት ችግር ነው። ባለው ልብስ እንዲቆርብ አለማድረጋችን፣ ነጭ ልብስን ለስጋው ደግሞ የሚገባ ብቻ አድርገን መውሰዳችን፣ ሰው ባለው እንዳይመጣ ማድረጋችን፣ ሰዎች እንዲሸሹ በድህነታቸው እንዲሸማቀቁ በማድረጋችን ምክንያት ሰዎች ያላቸውን ልብስ ለብሰው ቤተክርስቲያን እንዳይገቡ በማድረጋችን። ይሄ ብቻም አይደለም። አንድ ሰው ነጭ ሳይለብስ ቀርቶ ለምሳሌ ቆዳ እንደለበሰ ቡትቱ ለብሶ የተቀደደ ልብስ ለብሶ ሊቆርብ ቢመጣ ምናልባት እጁን ይዘን ልናስወጣው እንችላለን። ይሄ ሰውዬ አይምሮን የታመመ ነው ብለን ልናስወጣው እንችላለን፣ ልናባረረው እንችላለን። በዚህ ምክንያት ሰዎች ይሳቀቃሉ። ስለዚህ አንዳንድ መረዳቶቻችንን ማስተካከል አለብን እና እኔ አሁን ይህን የምለው ምንድን ነው፣ ይህን ቪዲዮ መቼም ተቆራርጦ መለቀቁ ስለማይቀር ስጋውን ደግሞ ለመቀበል ነጭ ልብስ መልበስ ወይም አዲስ ልብስ መልበስ ግዴታ አይደለም። ሰው ባለው ልብስ አካሉን የሚሸፍን ልብስ ለብሶ ስጋውን ደግሞ መቀበል ይችላል። ሁላችንንም ለስጋው ደግሞ ያብቃል። በቀጣይ ጊዜ ስለ ቁርባን በቁርባን ጊዜ የሚደረግና ከዛ ከቁርባን በኋላ ያለው ህይወት ምን ይመስል አለበት የሚለውን እንመለከታለን። ሳምንት ሳይሆን የዛሬ 15 ቀን ለእግዚአብሔር ፈቃድ ሚያዝያ 14 ቀን ተገናኝተን እንጨርሰዋለን ማለት ነው። ማጠናቀቅ ግድ ስላለብን ማለት ነው። ከዛ በኋላ ሌሎች ትምህርቶችና በሌሎች መምህራን የሚቀጥል ይሆናል። ስለነበረን ጊዜ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ቃላችሁን አክብራችሁ በድካም ላይ ሆናችሁ በትዕግስት ሆናችሁ በዚህ ስላመሻችሁ ለሁላችሁም እግዚአብሔር ያላሰባችሁትን ጸጋ በረከት
የዓመት ሰዎች በለም ለዛ መስቀል ለሰማኛችን ለመምህራችን ሃይማኖት ያሰማል፣ የአገልግሎት ዘመናቸውን ይባርክ። እጅግ በጣም አብረካችሁ በዚህ ቃል ደግሞ ተገቢ የሆነ ትምህርት ምክንያቱም ወደ ሥጋ ወደሙ ስንቀር ምን ማለት እንዳለብን ስርዓቱን፣ ሕጉን፣ ትእዛዙን ተሰጣ ያስተማሩ መሆናችን በእውነት በዚህ በጸጋ የጠበቅልን እግዚአብሔር አምላክ እውነት በጣም ቀን ባናተ እኛ በጣም እና እውነት ዛሬ እንኳን መጣችሁ።